በሙሉ እነሱን ብሎክ ነው የምታደርጓቸው፣ እነዛ ሊንክ አምጥተው የሚለጥፉትን። ከዛ ውጭ ግን ያልሆነ የሚጽፉትን እዚህ የሚጽፉትን ሰዎች ሚዩት ነው ማድረግ ያለባችሁ። እኛውን አንድ እስልምና ቤት ገብተን እየተነጋገሩ እያሉ ራሱ እነሱና ኦርቶዶክሶቹ ቤት ዘግተው ነው የሚያወሩት። ፈሪዎች ስለሆኑ ቤት ዘግተው ነው የሚያወሩት። ኮሜንት እንደኛ አይከፍቱም። እና እኛውን እዛ ሄደን ግን ኢየሱስ ጌታ ነው ብለህ የሚትል ኮሜንት ብጽፍ ብሎክ ነው የሚያደርጉ። እኔ ግን እያወራው እንዳለ ወረሩት። ዝም ሞዴሬተሮቼ ዝም። ያው ተስማምተናል አይነት ካልሆነ በስተቀር ማለት ነው። እያያቸዋቸው። ኦኬ ቴንክ ዩ። እሺ ወደ ሀሳቡ እንግባ። ምንድነው ይሄ ወንድም ለምን ሊሰልም ቻለ? በዚህ ወንድም ምክንያት ብዙ የምናወራው ነገር ስላለ ማለት ነው። የኦርቶዶክስ እምነት ተከታዮች ለምንድነው እስልምናን እየተቀበሉ ያሉት? ዛሬ አሁን አንድ ያገኘሁት ቪዲዮ አለ፣ አሰማችኋለሁ። አንድ በእስልምና ሃይማኖት ላይ የሚሰራ እፎ የሚባል ወንድም ስለ ወንጌላውያን አማኞች ምን እንደተናገረና ቄሱ ደግሞ ዲበኩሉ የሚባለው ምን እንደተናገረ ቪዲዮን አሰማችኋለሁ፣ እዚህ ስላለ ማለት ነው። ከቄሱና ከእፎይ ለወንጌላውያን አማኞች ማን ነው መልካም ልብ ያለው? ታዩታላችሁ ወንድሞች እናቶች። ተሰሙ ሰራ ነበረ ዶክሜንት ላሳየ መጨረሻ ነው ብሎ ነው የሚያሳየው። አንድ የልመልሰው ጥቂት ደቂቃ ስለሆነ ከዚህ በኋላ አላቋርጥም። ጋይድ ቴንክ ዩ። አይ ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁና ይታያል እንዴ? ይታያል። ኦኬ የምታዩት የጉዳይዲያ መጽሐፍ ወደ 400-500 ገጽ ይሆናል። ባይዘው ይሄ እንደ አጋጣሚ ስልኬ ላይ ሳላጠፋው የቀረ ነው። እንግዲህ በጣም ብዙ የእስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ አይ ቲንክ ወደ 400-500 ይሆናሉ። እዚህ ንጽጽር የሚሰሩት ወንድሞችና እህቶች፣ ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አውቀዋለሁ። እኔ ጋ አለ መረጃው በሙሉ እኔ ጋ አለ። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለው። እኔ አሁን እውቅና ፍለጋ አልፈልግም። ኦኬ ፓስተርዬ ከቻልክ ብዬ ነበር የላኩልህ። ራሱ ነው ዶክሜንቱን የሚያሳየው። ራሱ የሆነ መጽሐፍ ሊጽፍ ጀምሮ በእስልምና ላይ ዶክሜንቶችን አጠራቅሞ ይዞ እንዲህ አድርጌ ነበረ ስከታተላችሁ የነበረው፣ እንዲያረኩ ነበር መጽሐፍቶችን ሳገላብጠ። ልብ በሉና ስሙት ምን እንደሚል እና እንዴት የዚህን ያህል እስልምና ትክክለኛ ሃይማኖት አለመሆኑን ይህን ያህል መንገድ ሄዶ ያነበበ የቆፈረ ሰው እንዴት ታዲያ ኢየሱስ ክርስቶስ አምላክ አይደለም ብሎ መሐመድ ነው እውነተኛ ብሎ እንዴት ሊቀበል ቻለ? ይሄ ኦርቶዶክሳዊ ወንድም እኛ ጌታን ተቀበል ብዬው እኔ ስንት ጊዜ ለምኘው አልቀበልም ብሎ ራሱ ቃል ገብቶ ጥቅስ ካሳየኝ ይቀበላለሁ ብሎ ወዲያውኑ አሳይቼው እንዴት ክርስቶስ አምላክ አይደለም ብሎ እስልምና ግን እውነተኛ ሃይማኖት ነው ብሎ መሐመድን ሊቀበል እንዴት ሄደ? እና ዶክሜንቱን እሱ ነው የሰራው። ላሳያችሁ እንዴት እያረኩ እሰበስብ እንደነበረ ዶክሜንታችሁን እያለ ማለት ነው። ልብ በሉና ስሙት። ፓስተርዬ ስለጠየቀ ነው ይቅርታ። ታዋቂ ምናምን ቲክቶከር አይደለው። አሁን አወራለሁ። ሜቢ ከዚህ በኋላ አንገናኝም፣ አንተያይም። በአጭሩ የምነግራችሁ ነገር አንድ ጊዜ ጃቢር በአጭሩ ልዝጋው። አንድ ነገር ብቻ ተናገር ስላለ ከዛ ማንበብ ተውና ደግሞ ከድነውና ድጋሚ ወደ ነቢዩ መሐመድ ሐዲሳቶች ንግግሮች ያሉበት ላይ ሄዱ። ባይዘ አውቄ ነው የማሰማችሁ። ኦርቶዶክሳውያንም ስላሉ የእኛም የወንጌላውያን አማኞች ስላላችሁ አውቄ ነው የማሰማችሁ። ጉዳይዲያ ማለት ኦርቶዶክሳዊ ነው። ራሱን በፉ መስክሯል። እኛም እናውቃለን። እኔ ቤት ሁሉ ገብቶ ብዙ ተከራክሯል። ብዙ እውቀት አሳይተነዋል። ስለ ጌታ እንቀበላለሁ ብሎ ካሳያችሁኝ
አሳይቼው እና ጌታን ተቀበል በስነው አንቀበልም ብሎ እነ ጸዲጋ እነ መዝሙረ ያሬድ በሙሉ ያውቁታል። በሙሉ ኦርቶዶክሳውያን ያውቁታል። እና ብዙ ኦርቶዶክሳውያን እየሰለሙ ነው ያሉት። ምክንያቱ ምንድን ነው? እሱን እናያለን። ምክንያቱ ላይ እናገራለሁ። ወንድሞችም እህቶችም እዚህ ስላሉ እንናገርበታለን። ስለዚህ እንጨርስ። ለዚህ ነው አውቄ ነው የማሰማችሁ። ክርስቲያኖችም እንትን ሲያደርጉት ነበረና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን እያልኩዋል። በጣም ነቢዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም እስቅስቅ ብላ አለቀሰች። ስለ ነቢዩ መሐመድን ስሳደብ ሰምታ በቃ ማቀ ይሄ ነው ማለት ነው። የኦርቶዶክስ መጨረሻው ወደዚህ ሆነ ማለት ነው። በተለይ በውጭ ሀገር ላይ የሚኖሩ እነሱም ራሳቸው ያውቁታል። በጣም ብዙ ህዝብ ወደ እስልምና እየሄደ ምክንያቱም ክርስቶስ በቤቷ የማይሰበክ ቤተክርስቲያን ይህንን መጽሐፍ ቅዱስን የያዘን ትውልድ የምትራገም ቤተክርስቲያን ይህን መጽሐፍ ቅዱስን ይዞ የሚያነብና ኢየሱስ ጌታ ነው ብሎ ጌትነቱን የሚመሰክር አምላክነቱን የሚመሰክርን ትውልድ የምታሳድድ ቤተክርስቲያን እና ህዝቧን ያለ እውቀት በስሜታዊነት እንዲነዳ አድርጋ ለወንጌላውያን አማኞች ጥላቻ ከማሳየት የተነሳ እኛ ወንጌላውያን አማኞች ከድንግል የተወለደውን የዓለም መድኃኒት የሆነውን በመለኮትነቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለውን ሁሉን የፈጠረ ሁሉን ያደረገ ለዘላለሙ ሁሉን አሳልፎ የሚኖር እናም ለሰው ልጆች በደልና ኃጢአት በቀራንዮ መስቀል ላይ ለበደል ኃጢአታችን የሞተ እኛን ስለማጽደቅ በሶስተኛው ቀን የተነሳውን በስሙ ንስሐና የኃጢአት ይቅርታ የሚገኘውን ወደ ሰማያት ወደ አባቱ ያደረገውን ተመልሶ በዳግም ምጽአት ሊመጣ ያለውን የእግዚአብሔርን ልጅ የዳዊትን ልጅ ከድንግል የተወለደውን ጌታ እኛ ስንሰብክ እኛ የወንጌላውያን አማኞች አትስሟቸው፣ ከሃዲያን ናቸው፣ ቤት አታከራዩ፣ አስወጧቸው፣ አብራችሁም አትብሉ፣ እነሱ ቤት አትሂዱ፣ ማቴዎስና ማርቆስ ብለው ሲገልጡላችሁ አትስሙ፣ ከእነሱ ይልቅ እስላሞቹ ይቀርቡናል ብለው አንዳንዶቹ የኦርቶዶክሳውያን መምህራን አደባባይ ላይ ተናግረዋል። አሁን ቀጥዬ አንድ ቪዲዮ ላሳያችሁ ነው። የአንድ ቄስ የቀሲስ ዲበኩልና የወንድማችን የእፎይን ማለት ነው። ከጥቂት ሰዓታት ደቂቃዎች በፊት የተናገሩት ማለት ነው። ልብ በሉና ስሙልኝ። ልብ በሉና ስሙልኝ። ፐርሰናሊ እና ለዛ አንዴ ጠብቆኝ ተነጋግረን እሺ ወንድማችን እፎይ ምን እያለ እንደሚናገሩ ስሙ። ብዙ በእስልምና ላይ በጣም ብዙ የሚሰራ ወንድም ነው። በእውነት እግዚአብሔር ይባርከው። ባለፈው እንግዲህ ከጠቀመው ለእሱ ይጠቅመዋል ብለን ብቻ ሳይሆን ለእኛም ጭምር ድምፅ የሆንለት ወንድም ነው። እኔም ጭምር ሳይቀር ማለት ነው። በእውቀትን የሞገተው እስልምና ላይ ቁርአንን ጠቅሶን የተናገረው እፎይ የሚያመልከው ኢየሱስ ክርስቶስና እኔ የማመልከው ኢየሱስ ክርስቶስ አንድ ነው ብዬ የማምነው። ምክንያቱስ የኢትዮጵያ ኦርቶዶክስ ታሪክሳን ዲያቆን እንደመሆኔ መጠን ነገረ ክርስቶስ ላይ ያለውን ትምህርቷን ስለማቅ እነዚህ በስሜት ቀሲስ ዲበኩሉ ንግግር ማለት ነው እነሱ እንደሚያወሩት ስለ አይደለ እንደነ መዝሙረ ያሬድ አይነት ስሜታውያን የሆኑ የሚናገሩትን የማያውቁ የእኛና የጴንጤዎቹ ኢየሱስ አንድ አይደለም ብለው እንደሚሉ ሳይሆን ቤተክርስቲያኒቱ እኛ የምንጠራው ጴንጤዎቹ የምንጠራውና የምናመልከው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የዘላለም አምላክ እግዚአብሔር መሆኑን ስላወቀችና ስለምታውቅ በኢትዮጵያ መጽሐፍ ቅዱስ ማህበር ላይ ከኛው ከጴንጤዎቹ ጋር ቁጭ ብላ ይህን መጽሐፍ ቅዱስ ከዕብራይስጥ ወደ አማርኛ ከግሪክ ወደ አማርኛ በመጽሐፍ ቅዱስ ማህበር ላይ አብረን ህብረት አለን። ካቶሊካውያን፣ ኦርቶዶክሳውያንና እኛ የወንጌላውያን አማኞች ማለት ነው። ልብ በሉ። ስለዚህ ምን አሉ? ሁለቱን አገልጋዮች እዚህ ስማልኝ። ወንድማችን እፎይ የሚናገረውን ስሙት። ምን ማለት ነው? ለእኛ ለወንጌላውያን አማኞች እንደዚህ አይነት ቅን ወንድም ምን አይነት ልብ እንዳለው እዩ። እንደዚህኛው አይነት ክፉ ሰውዬ ደግሞ ምን አይነት ጥላቻ እንዳለው ታዩታላችሁ። በኋላ ሲናገር ቪዲዮን አሰማችኋለሁ። ልብ በሉ።
ተነጋግረን እንትን የምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው እንትን የሚለው ስላለ ማለት ነው። ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንደ የበተናቸው አሉ። ከእስልምና የመጡትን ጠፍቶ ማለት ነው። ከእስልምና መጥተው እንደ የበተናቸው አሉ። እስቲል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ልብ በሉ ምንድነው የሚናገረው? ከእስልምና ሃይማኖት መልሷቸው እሱ ኦርቶዶክሳውያን የሆኑትን ማለት መልሷቸው በኦርቶዶክስ ውስጥ የሚያስተምር ጠፍቶ እነኚህ በየሰፈሩ እየዞሩ ጠላ ነው የሚጠጡት ቄሶቹና ሌሎቹ ጠፍቶ ብዙዎቹ ተበትነው ቀሩ። ከዛም ደግሞ ወዴት ላክ ናቸው ይላል ራሱ እፎይ። ስሙ ነው ማስተማሩ በጣም እስልምና ላይ ያሉት ከእስልምና የሚመጡትን ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚካሄደው። ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመርጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይም ሚስቴን ሊቀማኝ ወይንም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን፣ እንዲሁ ከሚበተኑ ማለት ነው። ኦቨር ስላሉ ማለት ነው። መጥተው ኦቨር ሆነው ተቀምጠው የተቀመጡ አሉ። እነኛ ልጆች ተመልሰው ይቆዩና ምንድነው የሚሆኑት? ባክ ያደርጋሉ ወደ እስልምናው። ምክንያቱም ከሀ እስከ ፐ ጨርሶ የሚያስተምር ስለሌለ፣ ያንን ደግሞ ደጋግመን ለምነን የሚያስተምርልን ከኛ ወገን ስላላገኘን፣ ስለዚህ አትሊስት ተቋም ደረጃ እንኳን ፕሮቴስታንቶቹ መሬት የወረደ እስልምናን አታክ የሚያደርጉበት ሞጁሎች አሏቸው። እኛ ጋር እንደ ክርስትን እንደ ኦርቶዶክስ ግን መሬት የወረደ እስልምናን አታክ የሚያደርጉበት የለም። እስልምናን አታክ አድርገው እስልምና ሐሰተኛ መሆኑን የሚያሳዩ መምህራን መሬት ወርደው ሙስሊሞቹን ቻሌንጅ የሚያደርጉ የሉም። ፕሮቴስታንቶቹ ግን ያላቸው በየሴሚናሮች ያሏቸው የእስልምናን እንትን የሚሰጡበት ማለት ነው፣ ኮርስ የሚሰጡበት አላቸው፣ እየሄዱ የሚሰጡበት ዩኒቨርሲቲ ተማሪዎችን እየሄዱ የሚያሰለጥኑበት ኮርስ የሚሰጡበት እስልምና ሐሰት መሆኑን የሚያሳዩበት አላቸው። እኔ አሁን ደጋግሞ ኢንቫይት አድርገውኛል። አይ ቲንክ ኮርሶቻቸውን እንዳያቸው እንትን እንድል ማለት ነው። ከእኛ ጋር ግን እንደሌለ ምንም አውቃለሁ፣ ምንም የለም፣ ኦርቶዶክስ የለም። እዛኛው ጋር ግን እንደዚህ አይነት ነገሮች አሉ። በዚህ ወኔ በዚህ ድፍረት ሄደው ይሰራሉ ማለት ነው። አትሊስት ተሞክሯቸውን እንኳን መውሰድ አንድ ነገር ነው። ስለዚህ ከዛ አንጻር ነው አንድ አይነት እምነት አለን፣ አንድ አይነት ዶግማ አለን፣ ወይም ደግሞ እንመሳሰላለን ማለት ነገር አይደለም። ነገር ግን ከአለው ችግር አንጻር ምንድነው እሱ ካለው ሁኔታ አንጻር አብረን የምንሰራባቸው አሉ። ይሄ ደግሞ ዓለም አቀፋዊም ህብረቶች አሉ። የክርስቲያኖች ህብረት አለ። አንድ አይነት እንትን ህብረት በአንድ አይነት እንትን ባይኖራቸውም ነገር ግን ህብረት የሚያደርጉባቸው ነገሮች አሉ። ከዛ አንጻር ነው በዚህ ሀሳብ ከይቅርታ ጋር እንደ ሀሳብ እኔ ስሙ። የእፎይ ንግግር ሰምታችሁታል። እፎይ ምንድን ነው ያለው? ከእስልምና ሃይማኖት በጣም ብዙ ሰዎችን በእሱ አገልግሎት እግዚአብሔር እየመለሰ ነው። ባይዞ የተመለሱቱ አብዛኞቹ የኦርቶዶክስ እምነት ተከታዮች ናቸው። እየሰለሙት ያሉትም ኦርቶዶክሳውያን ናቸው። እፎይም በዚያውን እስልምና ላይ በሚሰራው ነገር የተመለሱት አብዛኞቹ ኦርቶዶክሳውያን ናቸው። ኦርቶዶክሳውያኑ ተመልሰው ግን በእነሱ በኦርቶዶክስ ውስጥ የተመለሱትን ከእስልምና የተመለሱትን የሚያስተምሩልኝ አጣሁ እያለ ነው። አሁን ሌላ ሰው ቢሆን የተናገረው ሚዩት አድርገው ዝጋ ውረድ ብለው ይዘጉታል። እፎይ ስለሆነ ግን ጨጭ ብለው ቁልጭ ቁልጭ እያሉ ከመስማት ውጭ ካሜራ ቢከፍቱ ፊታቸው እየተጨማደደ ስለ እኛ ሲናገር፣ ስለ ፕሮቴስታንቱ ሲናገር ይሄኛው ይቁነጠንጥ ነበር። አንገቱን አይታል። አንዴ ወደ ጣሪያ ያርጋል፣ አንዴ ያላከከውን አንገቱን ሁሉ ያካል። እንደ ቅንቅን የወረሰው ምክንያቱስ ከእኛ ጋር የሚያስተምሩ ስለሌለ እየተበተንብን ስለሆነ የመጡቱ። ስለዚህ ወደ ፕሮቴስታንቱ ጋር ቢሄዱ ምርጫዬ ነው። ቢያንስ መጽሐፍ ቅዱስን ይዞ ነው እንጂ መጥቶ ፕሮቴስታንቱ እኔን ሊያነጋግረኝ የሚችለው ገጀራ አንስቶ ሊገለኝ እንደማይመጣ አውቃለሁኝ። ከእስልምናው ፕሮቴስታንቱ በጣም የተሻለ ነው። የክርስቶስን አምላክነት፣ የመጽሐፍ ቅዱስን እውነት፣ የሥላሴን አስተምሮት ያምናሉ አለ እፎይ። ይሄ አንገቱን ያክ ነበር። አንዴ መቀመጫውን ሊያክ ይችላል፣ አልታየም እንጂ ከታች በሙሉ ነው ያሳከከው። ንግግሩ ቶሎ እንዲጨርስለት ነው የፈለገው።
ኦኬ ከዛ ምን አለ ቀበላለውና ከዛ ይሄኛው ሰው የሚለው ደግሞ ተሰሙታላችሁ አልቻሉ ከዛ ከወጡ በኋላ ዝም ብለው አውላላ ሜዳ ላይ ከሚበተኑ እሱና እዚህ ጳላውዲዮስ የሚባለው ወንድም በያገለገሉት አገልግሎት ከእስልምና ሃይማኖት የተመለሱትን ማስተማር ሲገባቸው የሚያስተምር ቄስ የለም። እንደውም በኋላ ላይ እሱን አስተምራለሁ ብሎ የሚያለው አንዱ እሱ ደግሞ አንተ ያስተማርከውን እኔ አጠምቃለሁ አለ። ለውሃው ጊዜ ለመብሉ ጊዜ ይሄኛው ብቅ ይላል። ማስተማሩ ላይ ግን የሉ እና ይሄኛው ወንድም ምን አለ? አይ ዝም ብለው ከበተነው ከሚቀሩ ወደ እስልምናም ሃይማኖት ከሚሄዱ ተመልሰው ከሚሄዱ ወደ ፕሮቴስታንቱ ወደ ወንጌላውያኑ አማኞች ቢሄዱ መርጣለሁ አለ። ማኛው ይሄኛው ለምን እንደሚመርጠው ወልድ ጌታችን ኢየሱስ ክርስቶስ እዚህኛ ጋር ፍጡር ነው አይባልማ። በአስተምህሮተ ሥላሴ እንደምናምን ይሄኛው እፎ የተባለው ወንድም ከዚህና ከዚህኛው ቄስ ከተባሉት እዚህ ጋር ከተኮለኮሉት ይልቅ ይሄ እስልምና ላይ የሚሰራው ወንድም ያውቃል ማለት ነው። እነዚህ በጥላቻ የተሞሉ የተሰበሰቡ ናቸው ከጳላውዲዮስና ከዚህኛው ወንድም ውጭ ማለት ነው። ጥላቻ አይናቸውን ያሳወራቸው ጴንጤ ምን ብሎ እንደሚያስተምር በእርጋታ እንኳን ለማዳመጥ የማይፈልጉ የኬልቄዶንን ጉባኤ ካቶሊክንና የምስራቃውያን ኦርቶዶክስን ግሪኮችን ተቀብለው እኛን ግን የፕሮቴስታንቱን አንቀበልም ብለው የሚሉ ማለት ነው። ከዛስ የእነሱን ይህን ገድለት የተባለው ኮተት ይህን ስላልተቀበልን እኛ መናፍቃን ይሉናል። አንድ ሰው ግን መናፍቅ ወይ አንድ ቤተ እምነት መናፍቅ የሚባለው እነዚህን ስላልተቀበለ አይደለም። ነገረ ትምህርተ ሥላሴ ላይ፣ ሚስጥረ ስጋዌ ላይ፣ ነገረ ክርስቶስ ላይ ማለት ነው። ቁርባንም ጥምቀትም የተባሉ ትንሣኤ ሙታንም ላይ ሌሎቹም መሰረታዊ በሚባሉ ጉዳዮች ላይ በሚያግባባን እኛ የጌታ እራት እንወስዳለን እኮ ጥምቀት እንጠመቃለን፣ በአብ ወልድ መንፈስ ቅዱስ እናጠምቃለን። እንደ ኦርቶዶክሳውያን ሳናምን ሳይሆን አምነን እንጠመቃለን። እና እፎ ይሻላል አለ። ይሄኛው ደግሞ ምን አለ? አይ ከዛ ከጨለማ ውስጥ አውጥተህ ፕሮቴስታንት ወደሚባል ጨለማ ከሚሄዱ ተበትነው ቢቀሩ ይሻላል ነው። እሺ እንግዲህ ከዘላለም ሕይወት አንጻር ካየነው ምንም ልዩነት የለውም። ትክክል ነህ። በክርስቶስ የማያምን የዘላለም ሕይወት የለው። በቃ እስላምም ይሁን ይታየልህ። ከቄሱና ከምዕመኑ ማን ነው መልካም ሐሳብ ያለው? ምዕመን የተባለው መምህር ተብሎ ቄስ ተብሎ ያልተሾመ ግን ይሄ ሰውዬ ከሚሰራው ስራ የበለጠ ስራ እየሰራ ያለው ወንድም ዝም ብለው ከሚበተኑ ወደ ወንጌል እኛ ጋር የሚያስተምር በዛው ልክ ነው። ኦርቶዶክስ ጋር የሚያስተምር የለም። እንኳን አይደለም ከእስልምና የተመለሰውን አይደለም የራሳቸውን ምዕመን አያስተምሩም። ወንድሞች እናቶቼ፣ ይህን እኮ ስንናገር እዛው የነበርን ሰዎች የምናቅ ሰዎች ነን። ስም ለማጥፋት እነሱን ለማናደድ ብለው አይደለም የምንለው። እና ማን ነው መልካም ልብ ያለው? ከዚያ ሕይወት ዛፍ ካልበላ ሕይወት የለውም ስለሚል መጽሐፉ ትርጉም የለውም፣ ለእነሱ አይጠቅማቸውም። ግን በዲሲፕሊንና በሰላም መንገድ ከሰበኩ ካስተማሩ ግን ምንም ችግር የለውም። የእውቀት ጉዳይ ነው። ተከራክሬ መርታት አያቅተኝም። እኔ ፕሮቴስታንትን ተከራክሮ መርታት በጣም ለእኔ ሲምፕል ነው። ታሪካዊ ክርስትና ነው ያለኝ። እሺ ምዕመኑና አገልጋዩ እዚህን አልን ያሳብ ያለው ቀሲስ ዲበኩሉ ግን እዚህ መጥቶ አጮልቆ አይቶ ነው የሚሄደው። ገብቶ አሁን እችን ያላትን ቃል እኔ ጋር ገብቶ መጥቶ ፕሮቴስታንትን ለማሸነፍ ቀላል ነው ብሎ እንዳለው ዳቦ እንደመቁረስ ምናልባት አሐዱ አብ ቅዱስ ብሎ እንደመቀደስ ሰላም ለኩልክሙ እንደማለት አይቀልም። እሱን ከፈለክ ቀሲስ ዲበኩሉ እዚህ ውስጥ ካለ ናና እስቲ እኔን ሰበክና ውሰድ። ቀላል ካልሆነልህ እዚሁ ናና ግባና በሚስጥረ ቁርባንም ይሁን ሚስጥረ ጥምቀት ላይ ናግባና አውራ ማለት ነው። ከዛ ቀላል መሆኑን እናያለን ማለት ነው። ዓለም ሁሉ ያያል ቀላል መሆኑን። ከኔ ጋር ብቻ ነው የምታወራው። አንዱን መርጠን ወይ ጥምቀት ላይ ወይ ቁርባን ላይ ወይ ነገረ ክርስቶስ ላይ እናንተ የምትሉት ትምህርት መጽሐፍ ቅዱሳዊ ከሆነ ና እኔም በመጀመሪያ ስበክና ወሰድ፣ ከዛ በኋላ ሌላውን ጴንጤ ትወስዳለህ። ቀላሉ ብልሃል። በቃ ቀላሉ ነው። ያው ሌሎች ፓስተሮችን የነገረ መለኮት ምሁራን አስተማሪዎች ምናምን ነገር አልጠራም። ና ከኔ ጋራ በመጀመሪያ ቀሲስ ዲበኩሉ አንድ ፕሮቴስታንትን ማምጣት ለእኔ ቀላል ነው አልክ። እንኳን አይደለም በመጽሐፍ ቅዱስ አይደለም ዕለት ዕለት በምትደግሙት መጽሐፍቶቻችሁ ስክሮል እያደረጋችሁ ለፉ። ኤርሚያስ ቤት አትግቡ፣ ከገባችሁ መቤቴ እንዲት አርጋችሁ እያልክ እየዞርክ ያወገዝከው ስስ
ቤትኛው ላናግርህ ቀሲስ ዲበኩሉ ቤትኛው ላናግር በመጽሐፍ ቅዱስ ወይስ በእነዚህ ገድላት ድርሳናት? ቤትኞቹ መጽሐፍት ነው ቀላል የሚሆንልህ? ከሁለቱ አንዱን መርጠህ ከኔ ጋር ታወራለህ ማለት ነው። ቀነ ቀጠሮ ሳይሰጥ ይሄ ምንድነው ዲቤት ምንድነው የዲቤት ጥሪ ማስታወቂያ ምናምን ነገር ኖ ማስታወቂያማ ከሆነ ጊዜ ልሰጠው ነው፣ እድል ልሰጠው ነው። ምን ለሚል እዛ ይሄድልህና ለምሳሌ ሐዋርያዊ ቅብብሎሽ አለ ይብላል አይደል? ጊዜ ሰጥቸው ማስታወቂያ ሰርቼ ብዬ ካልኩኝ ከዛ ይሄድላል ፖሊካርፕ እንዲህ ብሎ ኤሬኔዎስ እንዲህ ብሎ ልክ ነው። የቤተክርስቲያን አባቶች ናቸው፣ እንቀበላቸዋለን። እኛ ያሉት ነገር ካለ እንደ መጽሐፍ ቅዱስ እንቀበላለን፣ እንደ መጽሐፍ ቅዱስ ያልሆነውን አንቀበልም። እሱን እድል ላለመስጠት ነው የምፈልገው። ታዲያስ ይሄ ድንገት አለ አይደል ቅጽበታዊ የሚባል ነገር እንደሱ ማለት ነው። ባልተዘጋጀበት እኔም ባልተዘጋጀሁበት ለምሳሌ አሁን ቢገባ ቅዱስ ቁርባን ወይ ጥምቀት ላይ ከሱ ጋር ማውራት ፈልጋለሁ፣ ከቀሲስ ዲበኩሉ ጋር ደግሞ እሱ ቄስ ስለሆነ እኔም ዲያቆን ስለነበርኩ እሱም ስልጣነ ክህነት ነበረው፣ እኔም ስልጣነ ክህነት ነበረኝ። እንደሱ አይነቱ አሐዱ አብ ቅዱስ ብሎ ሲቀድስ እኔም ተንሱ ለጸሎት ብዬ ቀድስ ነበረ። ሲገባ ጥምቀቱም ላይ አብረን ነው የምናጠምቀው። አንድ ኦርቶዶክስ ዲያቆንና ቄስ አብረው ነው የሚያጠምቁት። ቁርባኑንም አብረን ነው፣ እነሱ ስጋውን ሲሰጡ እኔ ደሙን ሰጥ ነበር። የኦርቶዶክስ ቄስ የሆነ ኑና እስኪ ቁርባንና ጥምቀት ላይ ከኔ ጋር አውሩ። ቄስ የሆነ ሚስጥር የሚያውቅ ዲያቆን የሆነ ካህን የሆነ አለ። ስለ መድኃኔዓለም ቀላል ነው ብላችኋል አይደል? ቀላል ነው። አንድ ፕሮቴስታንትን ወደ ኦርቶዶክስ ማምጣት ቀላል ነው ብላችኋል። ቀላል ነው ብላችኋል። እስኪ አንድ ሰው በዚህ ቀን አንድ ሰው ከዛ እስልምና ላይ የሄዱትን ለምን እንደሄዱ እነግራችኋለን። እሺ እንኳን ደህና መጣ። በስድብ ነው ማቀህ። የቤተክርስቲያን አገልጋይ ነህ? የኦርቶዶክስ አገልጋይ በምን አይደለም ክርስቶስ ፍቅርና የጠየቅኩህን መልስልኝ። የታርግ ያለው የኦርቶዶክስ አገልጋይ ነው ሆይ? ስትከፍት ማይኩን የኦርቶዶክስ አገልጋይ ነው ይበል። አንተ ማንነትን የማላቅ ሰውዬ ለእኔ ምክር ልሰጥ አትችልም። እዚህ እኔ ፓስተር አለኝ፣ የቤተክርስቲያን ሽማግሌዎች አሉኝ፣ በጌታ የሆኑ ወንድሞች አሉ። የሚመቆናቱ ልቀቅ። አሁን ሜዳውን መለቀቅ ያለበት ለዲያቆናቱ ለካህናቱ ነው። ዲያቆንና ካህን የሆነ ምስጢረ ሥላሴን አይቻለሁ ብሎ የሚል እንደኔ ይቀድስ የነበረ ቄስ የሆነ ይግባ። ስለ መድኃኔዓለም ክርስቶስ ለምናችኋለሁ። እንደው ለዛሬ ስለ ማርያም ብዬ ለምናችሁ ኦርቶዶክሳውያን ቄስ ወይ ዲያቆን የሆነ ምስጢር የሚያውቅ የቀደሰ መገበሪያ ቤቱን የሚያውቅ ቤተልሔሙን የሚያውቅ ቅድስቱን የሚያውቅ የቀደሰ እሱ ይምጣ። ከዛ ውጭ እኔ ዝም ብሎ ባልቴቶሬ የሚያወራ ሰው አልፈልግም። ኑ ግቡና የካህን ንግግር እናወራለና ምን ይለናል? ኤርሚያስ ጴንጤ ስለሆነ ቤተ ክህነቱን የማያውቅ መስሎ ከሆነ እዚህ ሚስጥረ ቁርባን ላይ እዚህ እናወራ። ዲያቆን ወይ ቄስ የሆነ ይምጣ ማለት ነው። ቴንኪው። እሺ ሃይሚ ሴት ነሽ ወይስ በዚህ ስም ወንዶችም ስለሚጠሩ ብዬ ነው? ሴት ነኝ። እሺ መቼም ቄስ አይደለሽም። የሴት ቄስና ዲያቆን እንደሌለ ቤተክርስቲያኑ ስለማቀሽ እንኳን ደህና መጣሽ። እንኳን ደህና ቆየ። ለአንተ ካህናትና ዲያቆናት አያስፈልጉም፣ እኛም በቃሃለን። ኦኬ ይሄ እኮ ወጥ እንስራ እኮ አይደለም ያልኩትኝ። እዚህ ይምጡና ሽንኩርት ይቅጠፉ አይደለም ያልኩትኝ። እሺ እንኳን መጡ ያውቃሉ ማለት ነው። ሚስጥረ ሥላሴ አይተዋል እንዴ የኔታ ብፁዕ አባታችን? ሚስጥረ ሥላሴ አይተዋል? ወይዘሮ ሃይማኖት ለምን ወረዱ እንዴ? ለምን ተናግሬ ያለሁኝ እንግዲህ ተረት ብለዋሉ። ምርጫ አድርጉ። መጽሐፉን ሳመጣ ነው የሚሸሹት። ቋንቋይን እንዴት ነው ገልብጦ ነው ቲክቶክ ለእናንተ የሚያደርሰው? ወገኖች ቀጥታ ከተሰማ እኮ እያወራ ያለሁት ቄስ ወይ ዲያቆን ይምጣን። ዳጊ እዚህ ገስት ላይ ያላችሁ አማርኛ ቀጥታ ይሰማል አይደል ወይስ ትራንስሌት የሚያደርግ ኤአይ እንግዲህ ገልብጦ እያሰማቸው ይሆናል። አዲሱ ቴክኖሎጂ ኤአይ ነው ወይስ ጂኒ ገብቶ ነው? ምን አማርኛ እኮ ቀጥታ ነው። ጌታን ቀሲስ ከመጡ እኔ ዛሬ ኦርቶዶክስ ነው የምሆነው። ቀሲስ መጥቶ ከተዋዩ
ኦርቶዶክስ ሆኜ ነው የምወጣው ዛሬ ምንም ያለ ምንም ጥርጥር ማለት ነው። ከመጡ ገብተው እውነትም ሃይማኖታቸውን ዲፌንድ ካደረጉ እንዳታዝኑብኝ ጴንጤዎች። ክርክር አላውቅም። ጴንጤ ነው የምሆነው ነገው አሁን ቀሲስ ዲቦ ሁሉ ከገቡ እሺ ልደተ ቃል መጥቷል። ልደተ ቃል ካህን ወይ ኦርቶዶክስ ኮንክ ከኔ ጋር ታወራለህ። ክህነት ወይ ድቁና ካለ ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያችኝ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። የቤተክርስቲያን መምህር መወያየት አይችልም? ዲያቆን ብቻ ወይ ካህን ብቻ? ካህን ሚስጥር ያየ ቀድሞ ድቁና የነበረው እሳ ነው። ሚስጥር ያየ እጠይቅሃለሁ። እኔ ቤተልሔም ሚስጥር ብትጠይቀኝ ፊት ለፊት መጥቼ አላወራም። ምክንያቱም የቤተልሔም ሚስጥር ቤተልሔምና መገበሪያ ቤቱና ቤተልሔም ላይ ያለውን ቅድስቱ ሲገባ ያለውን እንዴት እንደሚሰራ ምን እየተባለ እንደሚሰራ እቃዎቹን ሁሉ እያንዳንዱ ጠይቀሃለሁ። እና ሚስጥር ደግሞ አይተሃለሁ። ከየትኛው ጳጳስ ክህነትን ተቀብለሃል? ዲያቆን ወይ ካህን ኮንክ ብቻ ነው የማወራው። እናንተ ከእናንተ ጋር ብዙ ማውራት ጥቅም ስለሌለው ማለት ነው። ከካህን ወይ ከዲያቆን ጋር ሚስጥር ያየ የቀደሰ እስከማውቀው ድረስ ድቁና ስልጣን እንደሌለ ከዚህ በፊት ስትናገር ሰምተሃል፣ ሰምቻለሁ። አዲስ ሰሞኑን የሰጡ ነገር ካለ አላውቅም። ወረደ ወረደ ማለት ወረደ። ደረጃውን የፈለግኩት ምንድነው? ሚስጥር ያየ በኦርቶዶክስ ተዋሕዶ ቤተክርስቲያን የቀደሰ። ምክንያቱም እማወራህ ጴንጤው ኤርሚያስ በኦርቶዶክስ ተዋሕዶ ቤተክርስቲያን የቀደስኩ ሰው ስለሆንኩ፣ ሚስጥር ያየው ሰው ስለሆንኩ፣ ክህነት ያለኝ ሰው ስለሆንኩ ለዛ ነው ማለት ነው። እሺ በቃ ካህናት ወይ ዲያቆናት ካልሆናችሁ ማንንም አልፈልግም። ሌላ ማንንም አልፈልግም። ልደት አይ ቲንክ አውቀህም ከወጣህ ማንንም አልፈልግም። አንድ ቁጥር የጻፈ ነው ሜቢ ወይ ኔትወርክ ይሆናል። ኦኬ ቀሲስ ነኝ ብሎ የሚላል ሜት አርጌትዬ ኮር የምትባለው ቄስ ነኝ ብለሃል እና ግባ። ቄስ ነኝ ብለሃል። እሺ ኔትወርክን ያስወጣኝ በጣም ይቅርታ። እኔ የቤተልሔሙን ሚስጥር ባውቀውም እዚህ ፊት ለፊት ላይ ግን እናገር ዘንድ ቤተክርስቲያን አታዘኝም። ከማን ድቁና እንደተቀበልኩ የምፈልግ ከሆነ እነግርሃለሁ። አይ ለምንድን ነው የማታወራው? የቤተልሔሙን ሚስጥር አልናገርማ። አይነገርም። ምን ሚስጥር አለና? አሁን የፈለግከው ዲያቆን ነው አይደለ? አሳ የቤተክርስቲያን ዲያቆን መሆንህን ኦኬ። ካሜራ ክፈትና እስኪ መልከ ማርያምን ሰላም ለዝክረ ስምኪን በለው። ካሜራ ክፈትና መጽሐፍን ለፊት እንዳታነብ በግዕዝ ሰላም ለዝክረ ስምኪን በለው። ሰላም ለዝክረ ስምኪን በላት። ልደትዬ ቀለል ያለች ጠይቀህ እሴ ብጸጋ ዘመድኃኔዓለም ወይ ደግሞ የሆነ ነገር ብጠይቅህ ላትወጣው ትችላለህ። እስኪ እንደው ለዝክረ ስምኪን በላት። ስለተሰቀለ መልከ ማርያምን ነው በለው። መልከ ማርያምን በለው። ዲያቆን እንዳረጋግጥ እጠይቃለሁ። አንድ ዲያቆን የሚያውቀው ከአንተ ጋር ለመወያየት ካለኝ ፍላጎት የተነሳ እዚህ ድረስ ለደተቃል። አይ በልመና አይደለም። እኔ አሁን ከዲያቆንና ከቄስ ጋር ነው የምፈልገው። ነበርኩኝ እኮ አልኩኝ እኮ በለዋታ መልከ ማርያምን ለዝክረ ስምኪን በለው። መልከ ማርያምን ወደ ቤታችን ብንገባ ሰላም ለዝክረ ስምኪ ሐዋዝ የምነከልበኒ ወቁስጥ በላት። እስኪ ጨርሳት እስኪ ዲያቆን መሆንህን ሊየው በቃ የለም ማለት ነው። የምን ቄስ ቀኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው እኔ ሀሳቡን እንኳን አንስቼልህ ልጨርሰው አልቻልኩም። በቃ እኔ ከዲያቆን ከቄስና ከዲያቆን ጋር ነው ማውራት። ከቄስና ከዲያቆን ሀሳቤን ልጨርስበት ከዲያቆንና ከቄስ ጋር ማወያይ ፈለግከው። እሺ አንተ በፈለግከው መጽሐፍ አውራ፣ እኔ በመጽሐፍ ቅዱስ ብቻ ላውራሽ። ልደት እየሰማኸኝ ነው? በቃ እንዳንጨቃጨቅ። እኔ የምፈልገው ከዲያቆንና ለምሳሌ መዝሙር ያሬድን ይጥራው ወይ ደግሞ ማነው ራሱ ነው የወጣው። ሞዴሬተሮች አይደሉም የሚያስወጡት፣ ወይ ኔትወርክ ነው ወይ መዝሙር ያሬድን ጥራው
ወይ ፈለገ ማነው መሐመድ ነው ማለት ብትሉት እሱን ጥራው። ዲያቆን የሆነ ይግባ ወይ ካህን የሆነ ቄስ የሆነ ሚስጥር የሚያውቅ እንግባባለን ስናወራ ማለት ነው። ምን ይለናል? ቀሲስ ዲበኩሉን በተለይ ፈልጉና ጥሩት። አንድ ፕሮቴስታንትን እኔ ወደ ኦርቶዶክስ ለመመለስ ለእኔ ቀላል ነው ብሏል። ሚስጥረ ጥምቀት ወይ ሚስጥረ ቁርባን ላይ ይኸው የመድኃኔዓለም ባሪያ ያለው ቆንጅዬ ጴንጤ ያለውኝ እዚህ ኑና እናውራ። ቴንኪው። እሺ ኑና እናውራ። ከዚህ በፊት ያላወራችሁኝ በተለይ ለማውራት የምትፈልጉ ሰዎች ኑ። ቄስ ወይ ዲያቆን፣ ቄስ ወይ ዲያቆን ጥሩ። ንስሐ አባቶቻችሁን ቀስቅሷቸው። አንድ ቄስ ይምጣ ወይ አንድ ዲያቆን። ኮፒ ሊንክ ሼር አድርጉት። በተለይ ቀሲስ ዲበኩሉ እራሱ ቢመጣ ደስ ይለኛል። ታሪካዊ ክርስትና አለኝ አይደል ብሎ ያለው ይምጣ። ታሪኩ የሚጀምረው የእሱ ከሰባሪዎስ ነው ከአትናቴዎስ መሆኑን ያሳየኛል። ከአትናቴዎስ ነው ክርስትና የሚጀምረው ብሎ ካለ መጥቶ ያሳየኛል። አትናቴዎስን የምንቀበለው የቤተክርስቲያን አባት ነው። ግን የክርስትና ከአትናቴዎስ አይደለም የሚጀምረው። ክርስትና ከፖሊካርፕም አይደለም የሚጀምረው። የዮሐንስ ደቀ መዝሙር ከአግናጤዎስም አይደለም የሚጀምረው። ከሄሬኔዎስም አይደለም የሚጀምረው። ክርስትና የሚጀምረው ከየት ከሆነ ከመሰረቱ ነው። ያው እንግዲህ ውሃን ከጥሩ ነገርን ከስሩ ይሉ የተለ ከስሩ እንጀምረዋለን ማለት ምን ይለናል? ፋሲካን በዚህ ብናከብር ኤርሚያስን እስኪ ቀሲስ ዲበኩሉ ናና ስበክና በጨዋነት በእውቀት እናወራለን። ሰብኩ። ወይ እሱ ከጠፋ ሌላ ቄስ ወይ ሌላ ዲያቆን መጥቶ ጥምቀትና ቁርባን ላይ ከሁለቱ አንዱ በጣም የምንኮራባቸው ትምህርቶች ናቸው አይደል ያላችሁት? ኑና ከኔ ጋር አውሩ። ቴንኪው። ሰላም ለኤርሚሽ፣ እንዴት ነህ? እሺ ወንድምነት ቢኒያው የምትሉት አለ? ዳጌ የምትሉት አለ? የምትሉት ካለ መናገር ትችላላችሁ። ቀሲስ ዲበኩሉን ጥሩት ካለ ማለት ነው። ቅድም ፎክሯል። ቆይ አንተ ደጋግመን አውርተናል ከአንተ ጋር እንዴ፣ በጣም ደጋግመን በበቃይ ስንት ጊዜ? 3 ጊዜ ማለት ነው። 3 ጊዜ አውርተናል። ግን ከቆየም በኋላ እናወራለን። ከጠፋ ምን ይደረጋል? ጋንተኑ እናወራለን ማለት ነው ከአንተ ጋር። አይ ነው ዲያቆን እንደሆን ካውቃለሁ። ግን 3 ጊዜ ጥምቀት ላይ ቁርባን ላይ አውርተናል። ታስታውሳለህ? ደግሞ እናወራለን አልኩህ። ቆይ አሁን እኔ ሌሎች እፈልጋለሁ። እስከዛ ሚዩት አድርገውና ተቀመጥ። ከጠፋ እንግዲህ ምን ይደረግ? አንድ ያለሃቸው አንተ ነህ። ዛሬም ደግሞ ያው ጉድጓድ ውስጥ ትገባለህ፣ አወጣሃለሁ፣ ትገባለህ፣ አወጣሃለሁ፣ ትገባለህ፣ አወጣሃለሁ። እንደዛ አንተ ነው ማለት ነው። ኦኬ፣ ሌላ ካለ ለሌሎች እድል እንስጥ። አረ እንደው ስለ ወላዲት አምላክ ዛሬ የኦርቶዶክስ ቄስ ጥሩልኝ፣ ቁርባን ላይ ሊያወራ የሚችል ሚስጥረ ቁርባን ላይ ጥምቀትን ለድህነት ነው ብሎ የሚል የኦርቶዶክስ ቄስ ወይ ዲያቆን ጥሩልኝ። ቄስ ያያችሁ ፈላልጉ እስቲ መንገድ ላይ ቲክቶክ ላይ ሚስጥር ያየን ያልኩት እኔ ሚስጥር ያየ በኢትዮጵያ ኦርቶዶክስ ክርስቲያን ሚስጥር ያየ ማለት ስልጣነ ክህነት ያለው እንደኔ ስልጣነ ክህነት ያለው እንደ ቀሲስ ዲበኩሉ ስልጣነ ክህነት ያለው እኔ ዲያቆን ነኝ፣ ግን የክህነት ስልጣን አለኝ ማለት ነው። ከብፁዕ አቡነ ናትናኤል እጅ የአርሲው ሊቀ ጳጳስ እና ከአውራጃው ሀገረ ስብከት ከአባ ዘራ ብሩክ እጅ በተለይ ጳጳሱ ናቸው የሰጡኝ የድቁና ስልጣኔ ተቀበልኩኝ። መንገደኛ ያልሆንኩ እውነተኛ ዲያቆን ነኝ። ናና ፈትሸኝ። ሚስጥረ ቁርባን ላይ ወይ ጥምቀት ላይ ኑ አውሩኝ። ጴንጤኔ ብዬ ስልህ ነገር የማይገባን ገሪባ መስለናችሁ ምንም እናንተ ጥምቀት ላይ መቼ ማውራት ትችሉና ቁርባንስ ላይ የታላችሁና ትሉናላችሁ። ኑ ከመገበሪያ ቤት ውስጥ ከቤተልሔም ውስጥ ከቅድስተ ቅዱሳን ተብሎ የሚባልበት እናወራለን። ጵርስፎራውን ማለት ነው። ከዛ ዮሐንስ ወንጌል መጽሐፍ ምዕራፍ 6ን እንተነትነዋለን። ህዝቡ ይሰማል፣ ህዝቡ ይማራል። ቄስ ፈልጉልኝ፣ ዲያቆን ፈልጉልኝ። ዛሬ ኤርሜ እኛ ጋር ሌሊት ላይ ምን ተፈጥሮ እንደሆነ አላውቅም። ጠዋት ስነሳ አንዳንድ ግርግሮች እዛ ሰፈር ተፈጥሮ ነበር እና እስቲ ቆይ በደንብ እንትን እላለሁ ማለት ግርግር የማወቅ ብዙም ኢንትረስቱ ኖሮኝ ሳይሆን አሁን ባልከው ቶፒክ ላይ ልደት ቃል ምን አጥፍቶ ነው እንደዛ ሲወረድበት የነበረው እና አይ ቲንክ ዳሜጅ ኮንትሮል ለማድረግ ነው የመጣው፣ የእውነት ለመወያየት ነው የመጣው። እሱን ልቡን ስለማላቅ አሁን ምንም ማለት አልፈልግም። ግን እዛ ቤት ብዙ ወጥ ረገጣ ውስጥ ገብቷል እያሉ ያው
ሲተቹት ነበርና እኔ የምፈልገው ወሬ ማመላለሱን ሳይሆን ጀስት ቶፒኮቹ ምንድነው እዛ ቤት የተፈጠረው ነገር በተለይ በዚህ አሁን ባነሳው ቶፒክ ላይ በደንብ ዲቴይሉም ብናውቅ። ምክንያቱም ከጳጳሱም ጋር በተገናኘ አካውንቱን አጥፍቶ ነበር ምናምን ቪዲዮዎቹንም አጥፍቷል የለጠፈውን አይነት ነገሮች እየሰማው ነበርና ብንሰማቸው ጉዳዩን ብናቅ ስለ ግለሰቡ ብዙም የማወቅ ወይም የመሞገት ፍላጎት የለኝም። እሱ የፈለገው ማለት ይችላል። ግን ትምህርት ላይ ዶክትሪን ላይ ያሉ ችግሮች ካሉ ብንነጋገርበት ደስ ይለኛል እና አይ ዶንት ኖ ዋት ሃፕን አሁን ከምትለው ትንሽ ከፍ ያለ ነገር ነው ደግሞ የሰማሁት እና ልጁ ከዕለታት አንድ ቀን እኛ ቤት ሲከሰት ለምን እንደሆነ ግልጽ ነው። የሆነ ዳሜጅ ኮንትሮል አለ። የሆነ የተፈጠረብህን ቁስል እዚህ ማንም ዶክተር ያከመኝ ነገር ይመስላል እኛ ቤት ሲመጣ። ኤኒዌይስ እስኪ ከማን ነው ከእፎይ ጋር ተጣልተው ነበር፣ ተጋጭተው ነበር። ኦኬ አይ የቅድሙ ፕሮግራም ላይ ቅድሙ ውይይታቸው ላይ እሱ ነበር። ትምህርቱን ወይም ጉዳዩን ነው የምፈልገው እኔ። ግጭታቸውንም ሰላማቸውም አያገባኝም። ግን ትምህርቱ የተፈጠረው ነገር ምንድን ላይ አይደለም እዛ ላይ ኦኬ አሁን ከምናወራው ጋር የሚገናኝ ከሆነ ብንሄድበት ደስ ይለኛል። ትምህርት ላይ አይደል ነው ከዓለም የምትባለዋ እና እፎይ ጋራ ተጋጭተው ተጣልተው ነበረ። በሆነ ነገር ቪዲዮ ተሰራርተው ነበር። በብፁዕ አቡነ አብርሃም ምክንያት ነው። ብፁዕ አቡነ አብርሃምን ለምን ትናገራለህ ብለው እፎይ አይ ቲንክ ተናግሯቸዋል ይመስለኛል። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ማለት ነው። ምን እንዳሉ አይዶ ነው። ግን በዛ ጉዳይ እንትን ብለው የቅድሙን ሲናገር የነበረው እፎይ የተናገረውን ቅድም አሰምቻችኋለሁ። ዲበኩልም የተናገረውን ቅድም አሰምቻለሁ። ልደተ ቃልም የተናገረውን ቅድም አሰምቻለሁ። እኔ አሁን አንድን ጴንጤ ወደ ኦርቶዶክስ መመለስ ቀላል ነው ብለዋል። ማን ይሄንን ያለው? ዲበኩሉ ናቸው ያሉት። ኦኬ ያው አንቱ ብዬ ብል ያው ካህን ስለሆንኩ ማለት እችላለሁ፣ መብቴ ነው እንጂ ለንቀት አይደለም። ኦኬ መነሻቸውም እንደሆነ አላውቅም፣ እሱ ጋር አይመለከተኝም። ግን ካወቅኑ ትምህርት ከሆነ እንዳልከው ልክ ምን እንደሆነ አናውቅም ነገሩን እሱ በምናውቀው ሳለ አዲስ አይደለም። ኤርምዬ በግልጽ ለመናገር ባቢሎናዊነት አዲስ አይደለም። እዛ ቤት አሁን ተጣሉ ተጋጩ ምናምን ዊ ዶንት ኬር፣ የሚያገባን ነገር የለም። ብዙም ጭንቀታችን አለም። ሰላም ቢሆኑ በእርግጥ እንፈልጋለን። ከዛ ውጭ ግን እንትን አለው ከሌ ደግሞ እንትን መለሰለት፣ እንዲህ አይነት እንትኖችን አንፈልግም። ግን ትምህርት ከሆነ ያጣላቸውና እኛ ከምናነሳው የዛሬ ቶፒክ ጋር ከሆነ አብረን ብናየውና ምክንያቱም በጣም ሲሪየስ ይመስላል። በጣም ሰፋ ያለ ቢፍ ነገር ነውና እሱን ወደ ጎን አድርገን ትምህርቱ ላይ እንድንሄድበት ነው። ግን የሚያገናኝ ነገር ከሌለ ባናነሳውም ይቻላል። ልክ ነው ዳጊ። እኔም በአውቀው እናንሰዋለን። ድንገት የሰማችሁ ሰዎች ካላችሁ ብትነግሩን እናየዋለን። እኔ ግን አሁን እንደው በእግር በፈረስ በመብራት ቄስ ወይ ዲያቆን ፈልጉልኝ። በቃ ዛሬ ምዕመን አላስተናግድም። ቄስ ወይ ዲያቆን ይፈለግልኝ ከኦርቶዶክስ። ቁርባን ላይ ወይ ጥምቀት ላይ የሚያወራ ሚስጥራት ላይ የሚያወራ ሚስጥራትን የሚያወራ ሚስጥር የሚያውቅ ነው። እስከ ዛሬ ድረስ እነ ልደተ ቃልና እና አክሊለ ናቸው ሲያንቦጫርቁት ያየኑ። አግናጢዎስ እንዲህ ብሎ ይልልሃል። ጴጥሮስ ያላለውን አግናጢዎስ ትላለህ እንደ አንተ። ከጴጥሮስ ጀምር እንጂ ጴጥሮስ ያላለውን አግናጢዎስ ጌታ አምጥቶ ነው ያለው። ማናቸውን ብቻ ፈለገ መሐመድን በሉት ፈለገ አህመድን በሉት ብቻ ሚስጥር ያየ ነው ስለ ሚስጥራት የሚናገረው። እኔ ሚስጥር ስላየው ሚስጥራትን ስለማቅ በኦርቶዶክስ ቤተክርስቲያን አጥማቂም ስለነበርኩ ማለት ካህን ሆኜ አጥማቂ ስለነበርኩ። ዲያቆን ማለት አንዱ ካህኑ ሲያጠምቅ ሕፃኑን እኛም እንይዛለን። ብቻውን አይደለም ካህኑ የሚያጠምቀው። እስኪ ውሸት ነው ይበሉ ይግቡና የግሙና እኔ ራሴ ኤርሚያስ አጥማቂ ነበርኩ ማለት አጥማቂ ማለት መነኩሴ ሆኜ በየጸበሉ አይደለም ህዝቡን የምጸብለው። እኔው ራሴ ዲያቆን ሆኜ ከካህኑ ጋር አጠምቅ ስለነበር ካህኑ ብቻውን አይደለም የሚያጠምቀው፣ ዲያቆኑ አብሮ ሆኖ ነው የሚያጠምቀው። ምን እንደሚጸለይ ምን እንደሚባል ስለማቅ እናወራለን። ሜሮንም ሲቀባ እኔ ነበርኩ፣ ሲያጠምቁም እኔ አብሬ ነኝ። አብሬ እዛው ዲያቆን እንደመሆነ ይመጣል አውቃለሁ ማለት ነው። ስጋ ወደሙንም ስንሰጥ ካህኑ ህብስቱን ሲሰጥ እኔ ወይኑን እንሰጥ ነበር ደሙን። እስኪ መጥቶ አንድ ሰው ውሸት ደሙ የቱ ጋ ነው ዲያቆን እንደዚህ የሚያደርገው ብሎ ይበል። መጥቶ ሚስጥር ያየ ይምጣ። አሁን ምንመን አይደለም ፈልገው።
ምን እየላኩ ሂዱና ስደቧቸው ብሎ መጥራት ማነው? ሂዱ ስደቡት ኤርሚያስን ብለው ያፈለገ እኔ ማንም ቅብጥ አይደለሁም። ሚስቴም ካስቀመጠችኝ ታዲያ መድኃኔዓለም የሰጠኝ ሚስቴ ናት። ብቀመጥላት ታዲያ እንዴ ንብረቷ እኮ እኔን ጌታ የሰጣት። አሁን እሱ አይደለም ጉዳዩ። ናና ጥምቀትንና ቁርባንን አውራ እኔ ፊት በሚስጥራት በኩል ደህንነትን ታገኛላችሁ ብለምትለው ናና እኔ ጋር አውራት ስለ ማርያም። ዛሬ በቃ ስሟን ጠርቼ ኦርቶዶክሳውያን በማርያም ሲባል አንጀታቸው አይጨክንም ተብሎ ስለተባለ ነው። ስለ ማርያም ልለምናችሁ ኑና ቁርባንና ጥምቀት ላይ ከኔ ጋር አንዱ ላይ አውሩኝ። ቄስ ወይ ዲያቆን የሆነ ብቻ ወገኖቼ። ታብና ኮፒ ሊንክ ሼር አድርጉ። እስከዛ ሰላም በሉ። ሊያይ ሰላምታ ልስጣችሁ። ሁላችሁም ሰላም በሉ። ከላይ እኔ ስለምወጣ ለምን ከታች መሆን ነው የሚሻለኝ? ቦታ ለመልቀቅ የገባሁት ለኮሜንታተሮች አንድ ኮሜንት 100 ጊዜ አይጻፉ። እሱን የለም ምንም ቄስ አላያችሁም? በመንገድ ላይ ካፌ አካባቢ የተቀመጠ ሰላም በሉ። እሺ እህቴ ሊያይ ወገኖች ሰላም በሉና እንቀጥላለን። ለሰላምታ ጊዜ ልስጣችሁ። እሺ ሰላም የሚዬ ሁላችሁም ከላይ ያላችሁ ከታችም ያላችሁ አባቴ ብሩካኖች እንዴት ናችሁ? ሰላማችሁ ብዝት ይበል። በቃ ኮፒ ሊንክ ሼር ማድረግ። ያው ዛሬ የተነሳው ቶፒክ ታውቃላችሁ፣ ሁለቱም ቤት ውስጥ ነው እሳት የተጫረውና ሁለቱንም ቤት ነው የሚነካው እና አይተኙም። ሪፖርት ለማድረግ ፕሊስ በቃ ታፕ ኮፒ ሊንክ። በተለይ ኮፒ ሊንኩ በጣም ትንሽ ነው። ዛሬ 20 ሺህ እንኳን አልሞላንም። 20 ሺህ እናደርሰው እሱን። እንደገና ደግሞ ታፕታቡን 500 ሺህ እናደርሰው። 700 ኦልሞስት 800 ሰዎች አለን እዚህ። ፕሊስ ያንን እናድርግ። ኦኬ። ምክንያቱም የሚገቡትን ሰዎች አይታችኋቸዋል። በጣም የተበሳጩ ናቸው። ደስ ያላቸው የሚመስሉት ሰዎች ደስተኞች አይደሉም። እኛ እዚህ በምንናገረው ነገር ይበሳጫሉ። ስለዚህ ቤቱን እንጠብቀው፣ አብረን እናገልግል። ሰብስክራይብ ማድረግ የምትችሉ ሰዎች፣ ውጭ የምትኖሩ ሰዎች ያንንም በማድረግ አገልግሉ። ቤቱን ይደግፈዋል። ለሱ ብዙ ምንም የሚመጣ ነገር የለም። በዛም እናገልግል። ተባረኩ። ጸጋ ይብዛላችሁ። እሺ ተባረክ። የትየው ጸጋ ይብዛልሽ። ቢኒያው እብራይት እያስወጣት ነው ዛሬ። ኔትወርኩ ነው ወይስ እሷ ናት? ቢኒያው ሰላም በል። እሺ ኔትወርኩ ይመስለኛል። ጸጋና ሰላም ይብዛላችሁ ወገኖች። በጣም ያሳዝናል። የጉድ አይዲያ ጉዳይ አክቹዋሊ ታውቀዋለህ አይደል? ግን አዎ ጉድ አይዲያን አውቀዋለሁ። ይመጣ ነበር እና በተደጋጋሚ ብዙ ቶፒኮች ላይ ዝም ብሎ ይሰማል። ያው ብዙ መከራከር አይችልም፣ ከኛ ጋር ከጴንጤ ጋር መከራከር አይችልም ኦብቪየስሊ። ያም ደግሞ የሆነበት ዋናው ምክንያት ጴንጤም መጽሐፍ ቅዱስ ላይ አታማውም። ጤነኛ የሆነ መጽሐፍ ቅዱሳዊ ትርጓሜም አለው። ጴንጤ ደግሞ መጽሐፍ ቅዱስ ብቻ ብሎ የተነሳ ህዝብ ስለሆነ በሌላ ተረት አትሸውደውም። ግን ያው በዛኛው ቤት ግን ካየው ብዙ ተረታ ተረቶች አሉ። እነኛ ተረታ ተረቶች ደግሞ አንዳንድ ከሀዲሶች ጋር ራሱ በጣም የሚዛመዱ ነገሮች አሏቸው። ለምሳሌ ያው በሁለቱም ኮመንሊ የሚታወቀው አንደኛው ብዙ ሰው ያውቀዋል ብዬ አስባለሁ። ይንን ኢየሱስ ልጅ እያለ ከጭቃ እርግብ ሰራና ለቀቀው ምናምን የሚለው ሀሳብ በዛኛውም በእስልምናውም ታገኙታላችሁ፣ እዚህም ኦርቶዶክሱ ጋርም ታገኙታላችሁ። ስለዚህ አንዳንዴ ያው ይሄ ልጅ አሁን በእውነት ምኑን ይፈረድበታል? ወደዛ ቢል ተረት ነው፣ ወደዚህ ቢል ተረት ነው። ያው ከጨለማ ወደ ተሻለ ጨለማ ተሸጋገረ ነው የሚባለው። እንደው በዚህን እንኳን ያህል አቅም የሚባል ነገር የላችሁም። ያው የራሳችሁ ሰዎች እየተናገሩ አንድ እንኳን ሰው ማስተማር የሚችል የለም በመካከላችን። ስለዚህ
አትሊስት ጴንጤ ይሁኑ። ምክንያቱም ጴንጤ ከሆነ መጽሐፍ ቅዱስ እንጂ የሚይዘው ገጀራ አይደለም። ሌላ ህዝቡን የጨፈጨፋችሁበትን ገጀራ እንንገራችሁ። ድርሳናትና ገድላት ይባላሉ። ከገጀራም የባሰ ነው እሱ ደግሞ። ለምንድን ነው በሉኝ። ምክንያቱም ገጀራ እንግዲህ አንድ ህይወትን ነው የሚያሳጣህ። ነገር ግን ይሄኛው እናንተ ግን የሰራችሁት ገጀራ ድርሳንና ገድላት የሚባለው ሰውን የዘላለም ህይወቱን ያሳጠዋል። ለምን ሲባል ከክርስቶስ ኢየሱስ አምላክ ሰው ከሆነ ከሞተለት ከዛ ለይቶ ያንን ሰው ያንን ነፍስ በሌላ ፍጡራንና እንደዚሁም የአየር ጋኔን ሰው ሆኖ ሳይሆን የአየር ጋኔን ሰምሃው የሰው ባህሪን ተላብሶ ከዛ ምንድነው ታቦት ተቀርጾለት የምታስመልኩ ቤተ እምነት ናቸው። ስለዚህ እናንተ ደግሞ በገጀራ የራሳችሁን ህዝብ ወይንም ብዙ የኢትዮጵያዊውን እንግዲህ ድርሳንና ገድል በሚባል ገጀራ ቀጥቅጣችሁታል። ስለዚህ አይዟችሁ፣ አትፍሩ። አንድም ከፈለገ ጴንጤም ከፈለገ ኦርቶዶክስም መሆን ይችላል፣ ኦር ኢቨን እስላምም መሆን ይችላል። አንዳችሁም ያው በጴንጤው አፖሎጀቲክ ፊት እንደማትቆሙ እናውቃለን። እስልምና ላይ የሚሰሩ ብዙ ወንድሞች አሉ። አንዳችሁም እዛ ገብታችሁ ይሄ ለሙስሊሞች ነው። አንዳችሁም ገብታችሁ ያው እዛ መሐመድንም ይሁን አላህንም ይሁን ቁርአንንም ይሁን ዲፌንድ ማድረግ እንደማትችሉ ታውቃላችሁ። ይህን ደግሞ በብዙ ማስረጃ እንግዲህ አይተነዋል፣ አሳይተንማል። እንደዚሁም ኦርቶዶክሳውያን እዚህ መተከኛ ጋር ያው ሞክራችሁ ይሁት ያው ከኛ ጋር ከመባባል ይልቅ መጀመሪያ ገድልህንና ድርሳንህን ዞር አድርገህ መጽሐፍ ቅዱስህን አንሳ። እንደዛ ብታደርግ ኖሮ ዛሬ ህዝብን ባላጣህ ነበር። ስለዚህ ያለን መልእክት በጣም ሲምፕል ነው። ከመጽሐፍ ቅዱስ ጋር የተለያየ ህዝብ የምታለያይም ቤተ እምነት መጨረሻዋ ይሄንን ይመስላል። ሁሉ በጣም ነው የምታሳዝኑት። በእውነት ኦርቶዶክሳውያን በጣም ነው የምንወዳችሁ፣ በጣም ነው የምናዝንላችሁ። ያ ደግሞ የሆነበት ምክንያት የእውነትን መንገድ አስታችኋለች። እቺ ቤተ እምነት የእውነት መንገድ ኢየሱስ ክርስቶስ ብቻ ነው። እሱን ደግሞ ደጋግመን ከቅዱሳት መጽሐፍትም አሳይተናል፣ ደጋግመንም አሳይተናል። በብዙ ተረትና በብዙ በሰው አእምሮ በተፈለሰፉ ፍልስፍናዎች ገድልና ድርሳን ተብሎ እንግዲህ እንደዚህ አእምሯችሁን ጠፍንገው ይዘው እኔ አንዳንዴ ግን ኤርሜ ልጁን ሳየው ምንም እንኳን ቢያሳዝነኝም ምንም ያው ከአንዱ ጨለማ ወደ በደንብ ድቅድቅ ወዳለው ጨለማ ነው ዘሎ ሄደው። ምክንያቱም እዛም ቁጭ ብሎ ከዚህ የተለየ ትምህርት ብዙም ያገኛል ብዬ አላምንም። የራሳቸው ዲያቆን ነው ወጥቶ 66ቱ መጽሐፍ ቅዱስ እርኩስ መጽሐፍ እኮ ነው ያለው። ይሄ ደፋር ፈለገ አትናቴዎስ የሚባለው ፈለገ መሐመድ ብለነዋል። ኦብቪየስሊ ፎር ኦብቪየስ ሪዝን ይሄንን እንኳን የማያውቅ ነው እንግዲህ በቤተክርስቲያኒቱ ውስጥ ቁጭ ብሎ በድቁና ወስዶ የሚያገለግለው። ይህንን እንኳን የማያውቅ የመጽሐፍ ቅዱስን እንኳን ቫልዩ የማያውቅ ነገር ግን ገድል ተነካ ብሎ ያው ወገቡን ይዞ እንደ መንደር ሴት ይውረገረግልሃል። ለምን ሲባል ከመጽሐፍ ቅዱሱ ከእግዚአብሔር ቃል እውነት ተፋተዋል እነኚህ ሰዎች። በቃ ከእግዚአብሔር ቃል እውነት የተፋታን ሰው ደግሞ በምን ታስረዋለ? በሌላ ጨለማ ታስረዋለ። ያው ይሄ ወንድም በጣም ያሳዝናል። በእውነት አሳዝኖኛል፣ ግን ደግሞ አልፈርድበትም። ነገረ ስላሴን እዛ ቤት አስተምሩ ቢባሉ አንድ ብለው የማይጀምሩ ብዙ አገልጋይ ነን ተብዬዎች አሉ። ነገረ ስጋዌን አስተምሩ ቢባሉ እንደው የራሳችሁን ትምህርት እንኳን ኦርቶዶክሳውያን የራሳችሁን ትምህርት እንኳን ጠንቅቃችሁ ታውቁታላችሁ።
እንደ ቤተክርስቲያኒቱ የኔ ነው የምትለው እንኳን ትምህርቱን ጠንቅቃችሁ ታውቃላችሁ? እዚያ አገልጋይ ነን ብላችሁ ውር ውር የምትሉት ልደት በል ናኬ በል ምናምናችሁ ሁላችሁ ቄስ ዲበኩሉ ፈለገ አጥናቴዎስ ምናምን ሁላችሁንም ነው ምለው። ቤተ ክርስቲያኒቱ ራሱ የምታስተምረውን ትምህርት ታውቃላችሁ ወይ? ቤተ ክርስቲያኒቱ ራሱ ደግሞ አንድና ወጥ የሆነ ትምህርት አላት ወይ? ይህንን ጥያቄ ለእናንተ ትችዋለሁ። ኦኬ ወንድምነት ቴንኪው፣ ጌታ ይባርክ። ቴንኪው። እሺ ነቢል ነው ነቢል የምትባል የመጣ ናብል ነው ነቢል ነቢል ላስወርድ ነው። አቤት ካላልክ አቤት አቤት። እሺ ከየት ቤተ እምነት ነው? እስልምና እስልምና። አታወራኝም ቶሎ ቶሎ? እሺ ፈጠን ብለህ። እሺ ቴንኪው። እንኳን ደህና መጣህ። እስልምና እንኳን ደህና መጣህ። ኦኬ አምላካችሁ የምታመልኩት አምላካችሁ እውነተኛ አምላክ ነው ብለህ ነው አይደል የምታምነው? በደንብ። ይሄ እናንተ የምታመልኩት አምላክ አላህ ብላችሁ የምትጠሩትን መሐመድ በሂራ ዋሻ ከተገለጠለት መገለጥ በፊት የነበረ ፍጥረት አስቀድሞ የነበረው ፍጥረት እስልምና ከመጀመሩ ከዛሬ 1400 ዓመት በፊት የነበረ በዚህ ፕላኔት ላይ የነበረ ፍጥረት ሲያመልከው የነበረው አላህን ነበር። ለምን ወጣህ? ለምን ወጣህ? ና ተመልሰ ነቢል ና ተመልሰ። ቄሶቹን ቢካሉ ሼኮቹ ይምጡ። እሺ ከላይ ያለው ማን ነህ? ኦኬ ስለዚህ በደንብ ቀጣሻለሁ እህትዬ። ኦኬ ያው በደንብ ቅጣቱ ማለት ነው። ይሄ ከስዕል አድኖ ውስጥ ወጥቶ ነው አይቶ በቃ ሪስትሪክሽን እንዲመጣ አድርጎ ነው። ኦርቶዶክስ ወይ እስላም ነው? ኦርቶዶክስ እንደሚሆን እርግጠኛ ነኝ። እስላሞች እንኳን እንደዚህ ላይ ያደርጉ ይችላሉ። ምክንያቱም እነሱ ዛሬ ኦፌንድ የሚያደርጋቸው ነገር የለም። እሺ እንትን ሪስትሪክሽን መጥቷል። ታብ አድርጉልኝ ፕሊዝ፣ ታብ አድርጉልኝ። 700 ሰው አለ ያላችሁ በጌታ የምታምኑ ወንድሞች፣ ሌላውን ተውትና ኮሜንት ማድረጉን ተውትና እንዳይዘጋብኝ ታብ አድርጉ። የማይታይ ነገር ነው ያሳየው። የኦርቶዶክስ እምነት ተከታይ መሆኑ ምንም ጥርጥር የለኝም። የማይታይ አይደለም። አባዘጋ ስጫ ከሆነ ሰውየው ማየት ይቻላል። ወጥቶ ጠብቶ የለ እንደም ችግር የለም። ግን ቲክቶክ አይወድም ልል ፈልጌ ነው። ቲክቶክ የማይወደውን ያሳየው። እንግዲህ ምንድን ነው? እሺ ሌሎች ሰላም በሉሽ። መነንዬ ሰላም አልሽ? ቅድሙ ሀሳብ ላይ የምሰጪው ካለ በይና ወደ ቤካ እንሂድ። ከዛ ወደ ዲያቆን ያ ጉዳይ ያው ልጁ እናውቀዋለን፣ የታወቀ ልጅ ነው እዚህ እንትን ላይ እና በጣም ነው የሚያሳዝነው ምንድን ነው እሱ ለጠየቀውም ጥያቄ በዛኛውን ቤት ሲያከለክሉት ነው ለዚህ የዳረጉት። ምክንያቱም እነሱ ምን እያደረጉት ነበረ? በቃ ፕሮቴስታንት ነህ አንተ የእነሱ እንትን ነው እያሉ በተገቢ መንገድ ጥያቄውንም አልመለሱለት። ማየታችሁት እንደሆነ ማለት ነው። አንዴ ያሬድ ቤት ጸድ ቤት አንዴ ዛ ሲያዋክቡት ነበር ልጁን። ስለዚህ ልጁ እንደዚህ ለመሆኑ ምንም የእነሱ አስተዋጽኦ አለበት፣ የኦርቶዶክሳውያኑ አስተዋጽኦ። በጣም ነው ማዝ ነው በዚህ ልክ ያው የሄደው ዘሴም ቢሆንም ማለት ነው ከጨለማ ወደ ድቅድቅ ጨለማው ነው የሄደው። አንድ ነው ኦርቶዶክስ ማለት እስልምና ዘሴም ነውና ያሳዝነኛል በዚህ ልክ መሄዱ። ጌታ ግን ይርዳው ከዛ እንዲያወጣው። በተረፈ ታብሼር ኮፒ ሊንክ እናርግ። ተባረኩ፣ ጸጋ ይብዛላችሁ። እንጸልይለት ደግሞ ጌታ እንዲረዳው ማለት ነው። ተባረኪ፣ የትየው ጸጋ ይብዛልሽ። ኤርሚ አንድ ደቂቃ አለኝ። እኔም በዛው ልበል። ያው እንግዲህ አሁን የጨው ዋጋ ከተወደደ ነው እንግዲህ ችግር የሚሆነው ምንድን ነው? በጣም አይናቸውን በማጠብ ከሚጠቀሙበት አንዱ ማቴሪያል ጨው ነው። ቅድም እዚህ ቤት ገብቶ የነበረው ወንድም ምንም እንዳልተፈጠረ በኦርቶዶክሳውያኖችም በሌሎች አማኞችም ፊት ሶስቱ ስላሴዎች አራቱ እንስሶች ብሎ ያስተማረ ምንም መስሜ የሌለው በቃ ከነቃ አትገደድም ብሎ የሚቀጥል ሰውዬ ነው። አሁን ይሄ ልጅ መቼ ነው ጨው የተወደደለት ነው ችግሩ የሚፈጠርበት እንጂ አይኖቹን በማጠብ
የትም ቦታ ሊገለጥ የሚችል ነው። ስዕል አድኖ አንልም እኛ ቅዱሳን ስዕል ነው ብሎ የሚቀደድ የሚዋሽ ወንድም ነው። አይ ዶንት ማይንድ ሁሌም የምናገረው ትምህርታቸውና ልምምዳቸው ላይ ነው በጣም ፎከስ አድርጌ እንትን የምለው። ኦርቶዶክሳውያኖች ጥያቄ ሲኖራቸው እነዚህ ሰዎችን ይጠይቃሉ። ቲክቶክ ላይ ያሉትንም መሬት ላይ ያሉትንም ምን ይገርማል? ጉድ አይዲያ ሙስሊም እኮ ቢሆን አይገርምም። አንደኛ የሚቀርበው ሃይማኖት ጋር ሄደው ጥሩ አድርጓል፣ ይቀራረባል በብዙ ነገር። ሁለተኛ ጥያቄ ቢጠይቅ ማን መልስ ይሰጠዋል? ሽምጥጥ እየተደረገ ይካዳል። ሽምጥጥ እየተደረገ ስዕል አድኖ በስዕል እንድናለን እንዴ ብለህ ጠይቀኸው ልደት ቃልን ምንድን ነው የሚሰጥህ መልስ? አዎ በስዕል እንድናለን ነው ወይስ ምንድን ነው የሚመልስልህ? ምንድን ነው የመለሰላት ለዛች ልጅ? ቪዲዮን አሳያለሁ ከተፈለገ። እኛ ስዕል አድኖ አንልም ቅዱስ አስል ነው የምንለው ብሎ በሚሊዮን የሚቆጠሩ ኦርቶዶክሳውያኖች ራሱ እንዴ አንልም እንዴ እስኪሉ ድረስ እንደዚህ ይሸመጥጣል እንዴ? መካከል ያለው የዚህን ያህል ርቀት ነው እንዴ የምትሄዱ ስትዋሹ? አለ አይደል? መሳሳት እኮ አለ እኮ እንዴ ዳጊ አሁን ማይሳሳት አይመስልም? እንዲህ ሲያወራ መሳሳት አለ። ድሃ ጸልሳን እኮ አለ። ሽምጠጣ ነው ገባ? ሽምጠጣ በቃ ጨው እስካለ ድረስ አይኔን አጥባለሁ አይነት ነገር ይመስላልና ይሄ ሰው ባለበት ተቋም ውስጥ ወይም እሱን የሚመስሉ ሰዎች ባሉበት ተቋም ውስጥ ስለ ስላሴ በጣም ነገረ ስላሴ አሁን በጣም ሰዎች በቅንነት ሊመለስላቸው የሚገባ ጥያቄና መልስ ነው። ይሄ ጥያቄ በቀረበበት ጊዜ ሁሉ ሰዎች በቅንነት ይህን ነገር ሊያስረዱ ይገባል እንጂ ወስደው ራእይ ላይ ካለ ከአራት እንስሳ ጋር ለጠፈህ በቁጥርም በምንም ከማይገናኝ ምላሽ መስጠትና የዚህን ያህል መዋሸት እንደ መዝሙረ ያሬድ በሐሙስና እሁድ እባብን የሚገሉ ኃጢአታቸው ይሰረያል ወይ ክርስቲያኖች ኃጢአታቸው ይሰረያል ወይ ተብሎ ለጠየቀለት ጥያቄ አይ ክርስቲያኖች አይደሉም ብለህ ገድለ ተክለ ሃይማኖት ላይ ያለውን ፊት ለፊት ከዋሸህ ነገ እነዛ ጌመሮች ሙስሊም ቢሆኑ ምን ይገርማል? ይሆናሉ፣ ደግሞም ይሆናሉ ኦፍኮርስ። ምክንያቱም ይዋሻሉ፣ ይታለላሉ፣ ይጭበረበራሉ። መጽሐፉ ላይ እኮ አለ። ይሄው እኮ እዚህ ጋር ይላል። ሁ ኬርስ ዴይ ዶንት ኬር። ጉዳዩ ነው እንዴ? ልደት ቃል እኮ ጉዳዩ አይደለም። አንተ ሄድክ ተመለስክ፣ ወደ ሙስሊም ሄድክ፣ ዴይ ዶንት ኬር። ግድ አይሰጠው። ግድ ቢሰጠው ኖሮ ነገሮቹን በጥንቃቄ ማለፍ ወይ በውስጥ አናግሩኝ ብሎ ምልህ መወስለት ይቻል ነበር እና ብዙም አልገረመም። ገናም የሚሄዱ ሊኖሩ ይችላሉ። ጌታ በረዳን እንግዲህ ሰዎችን ወደ እውነትና ወደ ህይወት መንገድ መመለስ የኛ ድርሻ ነው። ሽምጠጣው ግን ቀላል አይደለም። ኤርሚ እስቲ ኦርቶዶክስ ያሆን አስቡት። እናንተ እኮ ብዙ የምታወሩት እዚህ ቤት ያላችሁ ሰዎች ክርስቲያን ሆናችሁ ስለምታስቡት ነው። ወንጌል አማኝ ሆናችሁ ስለምታስቡት ነው። እስቲ ኦርቶዶክሳዊ አድርጋችሁ ራሳችሁን ለሰከንድ አስቡት። ከማን ነው መልስ የምታገኙት? ከካህን ነው የምታገኙት? ምን ይላቸዋል ካህኑ? ከሲኦል በኋላ ማርያም መንግስተ ሰማያት እንደምታስገባ ያለውን ይነግራል? አይነግርህም። ከፈለግ ድረስበት ነው የሚልህ። ሁለት ወንጌል አለ እዛ ቤት፣ ሁለት ወንጌል። መጀመሪያ አንደኛውም ወንጌል የጠራ አይደለም፣ እዛ ላይ ሌላ ምንፍቅና ጨምረህበታል። አንድ ኦርቶዶክሳዊ አሁን እዚህ ሰፈር የምንደባደብበትን የምንከራከርበትን ነገሮች ባይፈጽምም እኮ መንግስተ ሰማያት እንደሚገባ እያስተማርከው ነው። ሁሌም እንደምነው ቁርባን ምናምን አትበለኝ። የምን ቁርባን ነው? አንተ ምን ይሰራላል ቁርባን? ያለ ቁርባን መንግስተ ሰማያት እንደምትገባ ያስተምር የለ እንዴ መጽሐፍም ሳይጠራ ጭንቅላት ውስጥ ብቻ ባለው። ዛሬ እንደዛ ነው ያልኩት አንዱን ልጅ። እኔ መጽሐፍ ሳልገልጥ እስኪ ጭንቅላት ውስጥ ባለው በለመድከው ተረት እስኪ እናውራ። ማርያም ከሲኦል አውጥታ ታስገባለች አታስገባም? በኃጢአቱ የተፈረደበትን ሰው በቃ ይሄ ነገር ተጽፎ እኮ አግኝተው አይደለም። ይሄን ትርክት ለምደው አሜን ብለኸው እየኖርክበት ነው። ገድል ሳትፈልግለት ማስረጃ ድርሳን ይቅረብልኝ። አሁን ዳጊ ለጠየቀው ጥያቄ ማርያም ከሲኦል ወደ ገነት ታስገባለች ላልከው አረፍተ ነገር ማስረጃ አምጣ እንኳ ብላ ትጠይቀኝም። ለምን? ትርክቱን አምነዋል። ያለ ማስረጃ ያመንከው ተረት ጭንቅላት ውስጥ አለ ኦርቶዶክሳውያኖች። ሆኖም ግን ሄደው መጠየቅ ሲጀምሩ ምንድን ነው የተደረጉት? ምንም እንዳልተፈጠረ ነው። አሁን ልደት ቃል የሚንቀሳቀሱ ምንም እንዳልተፈጠረ በቃ ፈገግ ብሎ ምናምን ታወሪያለሽ፣ በቃ ከወራ ያልፍ ምናምን ብሎ የሚቀጥለው ግን አይደለም። it will hunt you throughout your life, your entire life hunt ያደርጋል። ወደ ጌታ እስካልመጣህ ድረስ ሁሌም ቢሆን ያቺ ስዕል አድኖ ያድናል እንዴ ብላ የጠየቀች ልጅ መቼም ቢሆን ከላይ ፈገግ እያለች እንዴ ኢትስ ኦኬ የኛ ልጅ ቤተክርስቲያን ልጅ ስላለች እንጂ ውስጧ ግን በጣም አዝኖባል። በእርግጠኝነት በአደባባይ ስትቀፍላት እርግጠኛ ነኝ ቀረብ ወደሚለው ሙስሊም መሄዱ አይቀርም። እሷ ይሻላል አትሊስት ወይ ሼኮቹ እንግዲህ ያለውን ምንፍቅናቸውን ያለውን የሐሰት ትምህርታቸውን በቀንነት ይመልሳሉ መሰለኝ። ቢያንስ ገባ እዛ ያለውን ውሸት አትሊስት በደም ቆንጆ አድርገው ነው የሚያስተናግዱት መሰለኝ። ፍረስትሬትድ ነው የምትሆነው። ስለ ስላሴ ጠይቀች ልጅ
እኔ ይከብደኛል፣ እዛ ስር መበርከክ ይከብደኛል አስረዱኝ ስትል ወስደህ አራት እንስሳ ጋር መለጠፍ። ስለዚህ ምን እንዲሆን ትጠብቃላችሁ? ኦርቶዶክሳውያኖች እያወቀው ነው ብለህ ትላለህ? ዳጊ ሀሳቡ ላይ እንድታወራበት እያወቀ ነው ወይስ ሆን ብሎ በጥመት የነገሩን እውነተኝነት እንዳታቅ ብሎ ነው? እንስሳና ስላሴን አይለይም እያልከኝ ነው ወይስ ለይቶ ሆን ብሎ እንትን ለማለት ነው ይህንን ያደረገው? ኦኬ፣ በመጀመሪያ እርምዬ እነዚህ የሚጠይቁት ጠያቂዎቹ ራሳቸው አያነቡ። ይሄ በጣም ይጠቅማል። ባይ ዘ ወይ እዛ ቤተ እምነት ካህን ከሆን ከአንተ በላይ ባላቀውም ሞር ይመቻል ለማጭበርበርም ኤኒቲንግ ለማድረግ። ምክንያቱም ምዕመናኑ ስለማያውቅ በፈለገው መንገድ ትመረዋል፣ አያነብም። እስቲ የታለ እስኪ ግለጠው ብትለው እዛው ላይቭ ላይ ይዋርድ ነበረ። እንደማትለው ግን በጣም ኮንፊደንስ አለ። ያውቁታል እኮ የሚያገለግሉትን ህዝብ ያውቁታል። እንደማያነብ ሲመሸት እንደሚያመሽ ሲነገት እንደሚሄድ ያውቁታል ህዝቡ። ስለዚህ ያንን ህዝብ ማገልገል ቀላል ነው። ያንን ህዝብ ወደ ሞት መምራት ቀላል ነው። እያወቀ ነው ወይ ላልከኝ ደግሞ ኦፍኮርስ እያወቀ ነው። እንደ ይሄ ነገር ከተገለጠ እኮ የስለ ሚካኤል አድነ ስዕል አድኖ አፈር እንደበላ ይነገ ደግሞ ስላሴ ብለው የሸከቸኩት ስዕል አድኖ አፈር ይበላ ወይም ኦልሬዲ በልቷል። የለም እኮ በቃ ሁለቱ መልአክ ናቸው ተብሎ በአገልጋዮቻቸው ሰሙን ጨምሮ በአፋቸው ከተመሰከረ በኋላ there is no turning back ተበሉ እኮ ለረጅም ዘመናት ስላሴ እያሉ ሲያሰግዱ የነበሩ። ስለዚህ እያወቀ ነው ወይ ላልከኝ በደንብ አውቆ ነው የሚያደርገው። ሆን ብሎ ነው የሚያደርገው። ራሱን አስለምዷል። በእንደዚህ አይነት ነገሮች አፈርጥሟል። ይሄ ልጅ አፈርጥሟል። በምንድን ነው ይሄ አይኔን ግንባር ያርገው በሚል አሁን ተሳሳተ ሲናገር እንትና ለምናምን አይደለም። ኖ ስህተት አይደለም። በድፍረት ነው የሚብለው። ገድለ ተክለ ሃይማኖት ላይ እሁድና ሐሙስ እባብ የገደለ ኃጢአቱ ይሰራያል ክርስቲያን ከሆነ የሚለውን ሀሳብ ኖ ጣዖት አምላኪዎች ናቸው ብሎ መዝሙር ያሬድ ሲናገር አውቆ ነው ሳያውቅናት በለኝ እርምዬ እንዴ በቃ አይኔን ግንባር ያርገው። ትሬኒንግ ከወሰድክ በኋላ እኮ ገባ በጨው የመታጠብ ልምድ ካለህ እኮ ምንም ችግር የለብህም። ፍርሃት የሚሆነው ሁሉ ጊዜ ያጫው ባላለቀ ነው። ያው እየታጠብኩ ላይ መገባበት ትል ባላለቀ ነው። ፈገግ እያልክ ትገባለህ። ጴንጤ ጩህ ችግር የለውም። ዋና ኦርቶዶክስ አይጠይቅም፣ አያነብልኝም። እኔ ሰበኩት ህዝብ ሄዶ ቼክ አያደርግም። የት ጋ ነው ራእይ ላይ አራት እንስሳ በዙፋኑ ዙሪያ በዙፋኑ ዙሪያ ነው እንዲህ ያሉት? በመጀመሪያ ስላሴዎች ነው በዙፋኑ ላይ ነው ያሉት። እድሜዬ እና ይመቻል። ወንጌል አማኝን ስታገለግል ነው ችግሩ። ወንጌል አማኝ ችግሩ እንቅ ያደርጋል። ውለዳት የታለ ይልሃል። እዛ ግን ብያለው አሉ እኮ ቅድም ቄሶ አሳየናል ቪዲዮ። በቃ ብያለው ተቋም ውስጥ ካለ እንዴት ነው? ኧረ ድገምልኝ። የመምህር ብያለው ቪዲዮ አሳየን ፕሊዝ። ብያለው ይደገም። እንዲያው በቃ በጣም ይከብዳል እኮ ትልቁ ላይ አድርጌያለሁ። በጣም ነው መምህር ብያለው። አዎ ምን ታመጣለህ ነው ገባ። አሁን እኮ ልደት ቃልም ከአባቶች ወርስ ነው። በቃ ብያለው። አሁን ዳጊ እየሰማኝ ነው አውቃለሁ። ከስር ይስቃል። ይሄን እየሳቀ ነው የሚሰማኝ። አይ ዳጊ ይርሶፈን እያለ አታውቅም እንዴ? እንደዚህ እኮ ነው የኖር ነው ስንት ዘመን እና ጴንጤማ ሆኖ እኮ ለዚህ ነው እዚህ ይመቻል። ብያለው ስንለው አሚን ይላል። እና ዳጊ በቃ ፈገግ እያለብኝ ነው። በቃ ተመችቶታል። ይሄ የኖረበት ነው። አይኑ በጠቅላላ ግንባሩ በጠቅላላ ግንባር ነው። እና ይመችህ ወንድማችን። ቪዲዮን እኔ ኧረ እንደ ኦርቶዶክስ አይነት ምዕመናን እኔም ባገኘው ያልኩትን ሁሉ አሜን የሚለኝ ማለት ነው። አዎ እኔ ከጴንጤ ይሻለኛል። ምንፍቅና ካለኝ ነው የምልህ። የለኝም እንጂ ካለኝ እኔ ከጴንጤ ኦርቶዶክስ ነው የሚመቸኝ። አይላቭ ኦርቶዶክስ። ለምንፍቅና በጣም አክሰስብል ነው። ምን ታመጣለህ? ብያለው ብለህ ትቀጥላለህ። እስኪ የሌላችሁ ብለው ሲሉ ጳጳሱ የሚያጨበጭብስ እንደዚህ ቢን ዱዊንግ ዲስ ፎር አ ዋይል እና ምን አሁን አንቺ መተሽ እንዲህ ስላልሽ ምን የሚመጣ ለውጥ ያለ መስሎሽ ነው? እኛ ብለናል ካለው ህዝቡ ይላል። በቃ ይቀጥላል። ቀጥሉ። አይ የመምህር ብያለውን ቪዲዮ ላክልኝ። እንደዚህ ትንሽ ሲደብረኝ እየከፈትኩ ምስቅበት ይሆናል። በውስጥ ላከው እንትን ምንድን ነው ዋትሳፕ ላይ ላክልኝ። መምህር ብያለው እሳቸው በጣም ሊቅ የሆኑ አባት ናቸው። ኦኬ ስለዚህ ወገኖች ምንድነው አንድ ጉድ አይዲያ የተባለው ዘግይታችሁ ለገባችሁ ሰዎች እስልምና ላይ ዲቤት አድርጋለሁ ብሎ ያለው ኦርቶዶክሳዊ ለ3 ዓመት ነው ለምናምን ነገር ዲቤት አድርጎ መጨረሻ ወደ እስልምና ሃይማኖት ሄዷል። የኦርቶዶክሱ መምህር ማለት ነው። ማን ነው? የኦርቶዶክስ አገልጋይ ማለት ነው። ጉድ አይዲያ የሚባለው ይሄ ልጅ ብዙ ጥያቄ ሲጠይቃቸው ነበር። ኦርቶዶክሳውያኑ ብዙ ጥያቄ ሲጠይቃቸው ነበር። ኦኬ አንዴ ጠብቁኝ።
እሺ ኦኬ እሺ ምን አድርጎታል? አሁን ይታያችሁ። አሁን አይቶ ነበር ማለት ነው። እዚህ ጋር የተካሄደውን ፕሮግራም አይቶታል። ሌሎቻችሁ እስቲ ግቡና እዩት። ጉዳይ ዲያ ብዬ እንደዚህ ታይፕ ሳረገው እንደዚህ ይመጣል ፔጁ። አሁን ከጥቂት ደቂቃ ፊት ነበረ። አሁን ግን ሃይድ አድርጎታል። እስልምናን ካላፈርክበት ጉዳይ ዲያ እዚህ ውስጥ እንደምትኖር እርግጠኛ ነኝ። ወይስ የኔ ጋ ብቻ ነው? ያው ኖ ቪዲዮ የት ይለኛል። ቪዲዮውን አጥፍቶታል ማለት ነው። እኔ ግን ዳውንሎድ አድርጌው አስቀምጨዋለሁ ያንኛውን ፓርት ማለት ነው። እና ሃይማኖትን ማክበር ቀዳሚ ግዴታዬ ነው ብሎ የሚል ጽሁፍ ጽፎበታል። እዚህ ጋር ግን ሌሎች ሰዎች አስቀምጠውታል። ፔጁን አሁን ዘጋው ማለት ነው። ፔጁን ሃይድ አደረገው። እናንተም ጋር እንደዛ ነው? አዎ አሁን እኔ ሳሳይ ነው እንጂ እኔ ቅድም ስመጣ ዳውንሎድ አድርጌዋለሁ። እንደሚያጠፋው እርግጠኛ ስለሆንኩኝ ዳውንሎድ አድርጌዋለሁ እኔ እዚህ ማለት ነው። ኦኬ ታለ እዚህ ጋር አድርጌዋለሁ። ያው እሺ ቪዲዮ ሶስቱንም ዳውንሎድ አድርጌዋለሁ። ፓስተርን አይቼው ነበር። ከቻለ ቢገባ ብዬ ወርጄ ነበረ። አይ ደጋግሜ አንዴ ልኬለት ነበር። ፓስተር የት ይችላል? አልተመቸው ማለት ነው። እሺ አልተመቸውም። ቅድም ነበር የላኩለት። ኦኬ የዚህ ምክንያቱ ምንድን ነው? በዋነኛነት ለምንድን ነው ኦርቶዶክሳውያን እስልምናን የሚቀበሉት? ለምንድን ነው ክርስቶስን እየካዱ መሐመድን እየተቀበሉ ያሉት? ይቅርታ ሶሪ፣ ዛሬ ቅድም አንድ ቪዲዮ እያየው ነበር። አይ ቲንክ ቆይ ሴቭ እንዳደረኩት አላውቅም እንጂ ከሰንበት ትምህርት ቤት ማዕት ህፃናት እየሰለሙ ነው። አይታችሁታል? እሱን ቪዲዮ ዛሬ በጣም እየተዘዋወረ ነበረ። ህፃናት የሰንበት ካህናት ነው የሚያወሩት። እየሰለሙብን ነው፣ ምን እናድርግ እያሉ ማለት ነው። እስቲ ቆይ ሴቭ አድርጌ ከሆነ አሁን እየነዳው ስለሆነ ነው። እና ዛሬ ነበር እንደዚህ አይነት ቪዲዮ እና ከሰንበት ትምህርት ቤት ታዳጊ ህፃናት የሰንበት ትምህርት ቤት የሚማሩት ሙሉ ሰልመዋል እያሉ ነበር ዛሬ። እንደመንመኑማ እንዳለ አልኩሽ። አረብ ሀገር እንዳለ እና ዛሬ እየተነጋገሩበት ነበር። ካህናት ናቸው፣ መምህራን ናቸው፣ እያወሩበት ነበር። እና እሱ ቪዲዮ ሲዘዋወር ነበር ቅድም ቲክቶክ ላይ እና ቆይ እስቲ ካለ አይዋለሁ። ፌዝ መልሼ አስገባለሁ። ፌዝ መልሼ አስገባለሁ። እናወራለን። ልውረድ እኔ ልውረድ። ሴና ስለላከች ሴና ላስገባ። ዲያቆን መልሼ አስገባለሁ። እናወራለን። ድንገት ሴና መረጃው ካላት ማለት ነው። እሺ ለምንድን ነው እየሰለሙ ያሉት? ከኦርቶዶክስ እምነት ለምንድን ነው እየሰለሙ ያሉት? ምክንያቱ ምንድን ነው ብላችሁ ብትሉ እኔ የተረዳሁትን የገባኝን አንድ ነገር ነግራችኋለሁ። ሴና እንዴት ነሽ? ሰላም ነው? እርሚ እንዴት ነህ? እርሚ ሰላም ነው? ደህና ነኝ ጌታ ይመስገን። እንዴት ነሽ? አለ እርሚዬ። የምትዩ ነገር አለ? አይ ጉዳይ ዲያ ዛሬ አሁን ሻዳ ይዟል እና እያየሁት ነበረ ቅድም። አዎ አሁን ፔጁን ዘጋው፣ ቪዲዮውን ሀይድ አደረገው። አዎ በጣም የኦርቶዶክስ ተከራካሪ ነበረ በጣም። ኦኬ እሺ ኦኬ ቤካይ እንኳን ደህና መጣህ ወንድምነት። ካልተኛህ ምናልባት እናንተ ጋር ምሽት ነው። ያ እኛ ጋር ምሽት ነው። ሁላችንም ሰላም ብያለሁ። ጸጋ ያብዛላቸው ወንድሞች እህቶቼ። ያ እኔ ግን በጣም ከታዘብኳቸው ነገሮች ግን ከስር ያሉ ወንድምና እህቶቼ በዚህ ላክ መደንገጣቸው በራሱ ይገርማል። ማለት የጌታ ልብ እንዳላቸው ያስታውቃልና ጉድ አይዲያ ወደ እስልምና ሄደ ሲባል የሞተ ያህል ነው የተሰማቸው። ይሄ ነው የክርስቶስ ልብ፣ ይሄ ነው የወንጌል ልብ። ይሄ ነው የሄደበት ከባድና ድቅድቅ ጨለማ ወደሆነበት እንደሆነ ስለገባቸው ወይ ደግሞ ስለምናውቅ ዳስዋይ እንደሞት ያሰብነው ያዘዝነው ምናምን። በእርግጥ ያው ቅድም ምንንዬ እንዳለችው እኔ እስልምናን
ኦርቶዶክስን ከእስልምና ለይቼ አላይም። እነሱም በጨለማ ነው ያሉት፣ እነኛም በጨለማ ውስጥ ነው ያሉት። ሁለቱም ወደ ጌታ መምጣት አለባቸው። በክርስቶስ ኢየሱስ በስሙ በማመን ወደ እግዚአብሔር መንግስት መጨመር አለባቸው ብለን የምናምነው። ግን አንድ ሰሞን እህታችን ሄደች ተብሎ በጣም በከባዱ ሙድ ሲያዝብን ነበር። ይኸው እናንተ እንደዚህ እንደዚህ ተብሎ፣ ግን እውነቱ እንደዛ አልነበረም። ኦኬ፣ እውነተኛውን ኢየሱስን የቀመሰ የትም ብሄድ ተመልሶ መምጣቱ አይቀርም። ይሄ ደግሞ ታይቷል። እኛ ደግሞ የወንጌል ልብ ስላለን ማንም ሰው በምንም አይነት መንገድ ከዚህ እንዲወጣ አናደርግም እና እግዚአብሔር ይመስገን። እንግዲህ በመካከል አለች እህታችን ራሱ እዚህ፣ ግን ኦርቶዶክሶች እየሰለሙ ነው። በጣም ብዙ ጉዲያዲያ የሚያክል ልጅ እንግዲህ ከሰለመ ሌሎች ኦርቶዶክሳውያን አለመስለም አይችሉም። እና ደግሞ የሚያሳፍረው ነገር እዚህ መጥቶ አንደኛው ሰው ያው እኔ ብዙም እንዲህ ብዬ እንትን ስለማላል ማለት ነው፣ ቅንጣት ታክል እንኳን አልተሰማውም፣ ምንም ነገር አልተሰማውም። ታውቃላችሁ ለምን ሲባል የወንጌል ልብ የላቸው፣ ክርስቲያኖች አይደሉም። ክርስቲያን ቢሆን የወንጌል ልብ ቢኖር ኖሮ በቃ ደረቱን እየደቃ ነበር የሚያለቅሰው። ኦኬ፣ እንደ ኖርማል ነገሩን ቆጥሮ ምናምን ነገር አይ ቲንክ ኤርሚ አንድ ሰሞን ተረብሾ ነበር። ዶክተር ሸዋል፣ ፓስተር ታሬ፣ ኤፊ ያልተረበሸ ሰው የለም ነበረ አይደል? በጣም ተረብሾ ነበረ። በእህታችን መሄድ ምናምን ነገር ዋጋ ከፍለውላ ነበረ። እንደዚህ ነው እና ኦርቶዶክሶች አረተው ግን ሰው እየሰለመባቸው ተቸገርን ወይም ተውትና እኛ አንደኛውን ወንጌል እንስበክ። በክርስቲያን ስም ሆናችሁ ሌሎችን እንዲሰልሙ መንገድ እየጠረጋችሁ አስቸገራችሁንና ተመለሱ። በጉዲያዲያ ዊችስ ምስላም መሆኑ በጣም ያሳዝናል። ያው መጀመሪያም ጨለማ ውስጥ ነበረ። አሁንም እኛ ደግሞ ለራሱ ለጉድ አይዲያ ጥሪ እናቀርብለታለን። በጌታ መንዳን። አሁን ያለህበት ድቅድቅ ጨለማ ነው። ኦልሞስት በሞት ውስጥ ነው የምታልፈው። ብትሞት ድንገት ገሃነመ እሳት ነው የምትገባው። ከዚህ ከገሃነመ እሳት የማምለጫው መንገድ ኢየሱስ ብቻ ነው። በስሙ የኃጢአትን ይቅርታ ታገኛለህ። የእግዚአብሔር ልጅነት ትቀበላለህ። እንወዳለን እኛ ወንጌላውያን አማኞች። ና ጠይቀን እና ከኛ ጋር አውራ እና ከኛ ጋር ህብረት አድርግ እንወዳለሁ። ግን ኦርቶዶክሳውያን እንግዲህ ቤቶቻችሁን በደንብ ይውስቲ። ይሄ ገድላት ድርሳናት ከቁርአን ከሀዲስ ምናምን የተለየ ነገር የለውም። ደግሞ የሚገርመው ነገር መልስ አለን ያሉ መልስ አለን። እንግዲህ መቼ እንደሚመለስ አናውቅም። እስከ ምጽአት ድረስ ይቆይ ይሆን? መልሶቹ አላውቅም። ዛሬ ደግሞ ኤርሚ ሲገልጠው ነበረ። እግዚአብሔር ይባርክ። ዋ ስቅስቅ ብሎ ሲያለቅስ እንግዲህ የዋውንም እንደው ለቅሶ በሶፍቲውን ታድርጉት አላውቅም። ብዙ ነገሮቻችሁ እየወጣ ተቸግረናል። ሌላ የሚወጣልና እናንተም በጌታ ምናችሁ ዳኑ። ጉዳዲያ እንወዳለን ለማለት ፈልጌ ነው። ወዳቸዋለሁ። እሺ ቴንኪው ወንድምነት። ጌታ እግዚአብሔር ይባርክህ፣ ጸጋ ይብዛልህ። እሺ ማሩ ወንድማችን እንኳን ደህና መጣ። እንኳን ደህና ቆየ ኤርሚዬ። ሰላም ላንተ ይሁን፣ ሰላም ለሁላችሁም ወንድሞች እህቶች፣ እንኳን ደህና ቆያችሁ። እንዴት ናችሁ? በእርግጥ ዳጊ በተናገረው ነገር በጣም ፋን ሁኛለሁ። ብያለሁ የሚለው ባዘዌ ኦርቶዶክስንና ኢስላምን ብቻ አይደለም ወደ ጥፋት መንገድ ያመራው አይሁድንም አካቶ ነው። ወደ ጥፋት ያመራው ነገር ይሄ ነው። ብያለሁ የሚለው በእርግጥ እሱ በተናገረው ነገር አስቆኝ ነው የገባውና የተናገረውን ዳጊ ወንድሜ የተናገረው ነገር በመረጃም ራሱ ባጠነክረው የተናገረው ምን ያህል ትክክል እንደሆነ ደስ ባላይ ነበር። ጊዜ ካለ ትንሽ 1 ደቂቃ 2 ደቂቃ ካልሆነም ደግሞ ርዕስን ለማስቀየር ሳይሆን ይችላሉ። ኦኬ ሚችል ከሆነ ኤርሚ ባለፈው ስንወያይበት የነበረው ርዕስ ለመቀየር አይደለም፣ ግን የሆነ ፎቶ አሳይተን ነበርና ሆሻዕና የሚለውን እዛ ጋር ቁሜ አንድ መረጃ ልነግራችሁ ፈልጋለሁ ከተቻለ።
ያንን ስዕል ብታመጣው እና ስዕሉ ምንም ታሪኩን በትንሽ ቢገልጸውም ሙሉ ለሙሉ ባይሆንም እዛ ጋር ያለውን ነገር እሱ ጋር ስዕሉ ያው ቀለሙ በመብዛቱ የተነሳ ኢትዮጵያውያን ወይም ኦርቶዶክሳውያን ሊሆኑ ይችላሉ አብሮት ያሉት፣ ግን ታሪኩ የሚለው አይሁዳዊን ናቸው። አይሁዳውያን ናቸው እነዚህ። ቀለሙም ስለ እጃቸውም ባለፈው እየተናገሩ ነበርና እዚህ ዋናው ነጥብ ልነግር የምፈልገው ምንድን ነው፣ እነዚህ ሰዎች ሆሻዕና የሚሉት የነቢያቶችን መጽሐፍ ያነበቡ ናቸው። ፈሪሳውያንን ያልሰሙ፣ ብያለው የሚሉትን ያልሰሙ፣ መጽሐፉን በትክክል ያነበቡ፣ ጌታ ኢየሱስ በመጣ ጊዜ ሆሻዕና አሉት፣ አድነን አሉት። አሁን አድነን ሲነበብ የሰሙት ወይም ያነበቡት ይህንን መረጃ ተቀብለው ጌታ ኢየሱስ ሲመጣ ተቀብለውታል። በጎን ሆነው ግን ፈሪሳውያን በጣም ክርስቶስን የተቃወሙት የሚናገሩትን ነገር አልወደዱም። የተጻፈው መሆኑን ያውቃሉ፣ ግን እሱ መሆኑን አለመቀበል አልወደዱም። ስለዚህ ነው ጌታ ኢየሱስን ዝም ይበሉ አላቸው። ይሄ አይደለም፣ አንተ ከሰማይ የተላክ የምታድነው የዳዊት ልጅ አይደለህም እንደማለት ነው። እና እነሱ በሚተርኩት ታሪክ እነዚህ የተቀበሉት እንዳይቀበሉት ለማድረግ ነው እነዚህ ፈሪሳውያን በዛው ዙሪያ የነበሩት። የሚገርመው ሁኔታ እኔ በጣም የሚገርመው ሁኔታ እነዚህ ፈሪሳውያን ስቲል አሁንም አይሁድ ጌታን እንዳትቀበል ያደረጉ እነሱ ናቸው። ዛሬ አህዛብ እነዛ ድንጋዮች ጌታ በተናገረው ልክ ድንጋዮች ወደ አምላካቸው እየጮሁ ነው ያሉት። አህዛብ ወደ አምላኩ እየጮኸ ነው ያለው። እያመለከው ያለው አህዛብ ነው፣ አይሁድ አይደለም። ለምን ሲባል ብያለው የሚሉት ፈሪሳውያን ስለሆኑ ነው ወደ ሌላ ሃይማኖት የመሯቸው፣ እግዚአብሔርን የማያውቅ ሃይማኖት የመሯቸው ማለት ነው። ስለዚህ እነዚህ ብያለው የሚሉት ምን ያህል ወደ ሞት መንገድ እንደሚያመሯቸው እንድታስተውሉ ፈልጌ ነው። ያው በመረጃ ለመናገር ፈልጌ ነው። ዳጊ በተናገረው ነገር ምን ያህል ትክክል እንደሆነ ለመናገር ፈልጌ ነው። ተባረኩ፣ እንዳላበዘባችሁ ርዕሱን እንዳላስቀይር ደግሞ ተባረኩ። ኤርሚ ማሩዬ ተባረክ። ብያለው እና አጠይቁኝ ጥቅስ እኮ በጣም ዘመዳሞች ናቸው። ታውቀው የለ አጠይቁኝ ጥቅስን ያያችሁ አመስግኑ የልቤ ሲደርስ ብሏል ምረታብ። እና አንድ ነው ቤቱ፣ በቃ አንድ ነው። ብያለው ነው በጣም ኤርሚዬ ወገኖች ቀጥሉ። አንዳንዶች ተኝቻለሁ እያሉ ነው መሰለኝ። ኤርሚ ወደ ቃሉ ተመለሱ። እንግዲህ ኤርሚ እስኪመጣ ልበላችሁ፣ ወደ ቃሉ ተመለሱ። ብያለው አይሰራም። ቃሉን አንብቡ። አንደኛ ቆሮንቶስ ላለውን ቃል አንብብላችሁን ኤርሚ እስኪመጣ ድረስ። ይሄ ቃል ብዙ ጊዜ ወደዋለሁኝ እና አንድ ጊዜ ከታገሳችሁኝ ምዕራፍ 2 ላይ እንደዚህ ይላል። ዳጌ 13 እሺ ኤርሚዬ አንድ ጥቅስ ላነብላቸው ነበር። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ ያለውን ነገር ነው አያስፈልግም። ብያለው መድኃኒቱ ምን መሰላችሁ? ቁጥር 13 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 መንፈሳዊ ነገር ስትሰሙ ምን ማድረግ እንዳለባችሁ በየምስባኩ ወንጌል አማኞችን ብትሆኑ ለማንም ሰው ነው። ይሄ እንግዲህ የተጻፈው የእግዚአብሔር ቃል ለከሌ አይደለም፣ ለሁሉም ሰው የተሰጠ መመሪያ ነው። ብያለው ሊያመልጥ የሚፈልገውን እንደዚህ ይህን ጥቅስ ንገሩት። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። የሰው ጥበብ ብዙ ሊል ይችላል።
አሁን ናተፈተሽ ነው። መንፈሳዊ ነገር ነው ያወራሁት ካልክ መንፈስ በሆነው እግዚአብሔር ቃል ይተያይ ነው። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ ማንም የተነሳ ባወራው አይደለም። የሰው ጥበብ በሚያስተምረን ቃል አይደለም እያለ ነው። ስለዚህ ብያለሁ አያዋጣም። ይቺ ማምለጫ ነች። በቃ ተወኝ ነው። የልቤ ሲደርስ ተመልከት ነው። እንደ ምረታ ተባረኩ። ቀጥሉ። ቴንክ ዩ ተባረክ ወንድሜ ማሪ፣ ተባረክ። ጸጋ ይብዛልህ። ልክ ነው። በየአቅጣጫው ነው። በይሁዲም እምነት በኦርቶዶክስም በሌላም ኢቨን እኛ አካባቢ ላይ እንኳን አሉ የተባሉ ሰዎች በጥፋት ጎዳና ላይ ከሄዱ አንደኛ እንግዲህ ወይ የሚያጠፏቸው መምህራን ናቸው አገልጋዮች፣ ወይ ራሱ ግለሰቡ ነው የሚጠፋው። እንግዲህ እውቀትን ከሁለት አቅጣጫ ታገኛለህ። አንድ ራሳችን ጊዜ ሰተን ቁጭ ብለን ከማንበብ፣ ሁለት በቤተክርስቲያን የሚያስተምሩን መንፈሳዊ አገልጋዮች በጤናማ አብያተ ክርስቲያናት በያለንበት ቤተ እምነት በተለይ ደግሞ ራሱን ክርስቲያን ብሎ የሚጠራ ወይ ደግሞ ክርስትና ሃይማኖት ውስጥ ነው ያለሁት ብሎ የሚል በየትኛውም እምነት ውስጥ ያለ ከሚማርበት ቤተ እምነት እውቀትን ይሸምታል ወይ ደግሞ በግሉ መጽሐፍ ቅዱስን ያነባል። አሁን ጉዳይ ዲያም ሆነ ሌሎች ኦርቶዶክሳውያን ወገኖች በጣም ብዙዎቹ አብዛኞቹ ወደ እስልምና እየሄዱ አለ እየተባለ በራሳቸው አገልጋዮች ሁሉ ጭምር እየተወራ ነው ያለው። ኦኬ እኔ ዝም ብዬ እንደው በአንድ ጉዳይ ላይ ብቻ ትኩረት ላድርግ። ኦርቶዶክሳውያን ለምን ይሰልማሉ? እዚህ ጋር ጫር ያረኳትን አንደኛ ከምንም በላይ መጽሐፍ ቅዱስን አያነቡም። ትልቁ ችግር ጴንጤ ከጠፋ የሚጠፋውም፣ ኦርቶዶክስ ከጠፋ የሚጠፋውም፣ አይሁድ ከጠፋም የሚጠፋውም ምን አያነቡም? የአምላካችንን የእግዚአብሔርን ቃል መጽሐፍ ቅዱስን አያነቡም። መጽሐፍ ቅዱስን የማያነብ ሰው በሆነ በተረታ ተረት ተደጋግፎ የተወሰነ ዘመን የተወሰነ ጊዜ ሊቆይ ይችላል። የሆነ ጎርፍ ግን ሲመጣበት፣ የእውቀት ጎርፍ ሲመጣበት፣ የመከራ ጎርፍ ሲመጣበት፣ ወይ የሆነ የችግር ጎርፍ ሲመጣበት እንዳለ እምነቱን ትቶ ይጠፋል ማለት ነው። ከዛ ከነበረበት ቦታ ላይ ማለት ነው። ብዙ አይነት ችግሮች በህይወታችን ላይ ያልፋሉ። አሁን በጥቂት ደቂቃ ውስጥ ያወራሁት አንድ በጣም የማምነው ወንድሜ ስሙን እዚህ መጥራት አልፈልግም እና አንድ እሱ በነበረበት አካባቢ ላይ ይኖር የነበረ የኦርቶዶክስ ቤተክርስቲያን ካህን የሆነ በደንብ የሚታወቅ እሱ በተወለደበት አካባቢ ላይ የሚታወቁ ካህን ናቸው እና ከችግር ምክንያት የተነሳ እስልምናን ሃይማኖት ተቀበል ብለውት ታቦት በተሸከመበት ጭንቅላቱ የእነሱን ጥምጣም አስጠምጥመውት እነሱ እንደየጮሁ እንደሚሄዱት እንደዛ እያስደረጉት ሲሄድ ነበር ከተማ ውስጥ እና ከችግር ምክንያት ከማጣት ምክንያት የተነሳ እንደዛ እንደሆነ አውቃለሁኝ። ይሄ በአካባቢው ሰዎች ሁሉ ጭምር የሚታወቅ ነው። ኢቨን ስም እንኳን ጠርተህ ብትናገር ብሎ አለኝ ወንድሜ ማለት ነው። ሎክ እንደዚህ በችግርም ይሁን የመከራ ጎርፍ ይመጣባል። ማጣት፣ የተለያየ ነገር፣ ረሃቡ፣ መገለሉ በተለያየ ነገር በአንድም በተዘዋዋሪ መንገድ ማለት ነው ጥቅምን ፍለጋ የተለያየ ነገር ማድረግ። ለምንድነው ግን ሰው አንድ ጴንጤ ከሆነ በኋላ ለምንድነው ወደ አልሆነ ቦታ ላይ የሚሄደው ብላችሁ ካላችሁ በዛ ሰው ውስጥ ብትፈልጉ ምንድነው የጎደለው ነገር ብላችሁ ብትሉ የቅዱሳት መጽሐፍት እውቀት የለውም። እንደሚገባ የአምላኩን የእግዚአብሔርን ቃል አላወቅም። የአምላኩን የእግዚአብሔርን ቃል ያወቀ የትኛውን ፈተናና ችግር ቢኖር ራሱ የእግዚአብሔር ቃል መልህቅ ሆኖ ያቆመዋል፣ ያበረታዋል፣ ያጽናናዋል፣ ይደግፈዋል። በሆነ ምክንያት ይህንን የእግዚአብሔር ቃል እውቀት ካለው በሆነ ምክንያት በሆነው ባልሆነው ምክንያት ይህንን እውቀት ውስጡ የተጠቀጠቀውን እውነት ሊሸጠው አይችልም። የሚያልፍበት መከራ በጣም ጠንካራ ሊሆን ይችላል። የሚያልፍበት መከራ የሚሄድበት ጎዳና በጣም የማይመች ሊሆን ይችላል። ራሱ የዚህ የጸጋው ቃል የእግዚአብሔር ቃል ይደግፈናል። ነፍሳችን ከተፍ ገመገመች ይደግፈናል። ለመንፈሳችን ለነፍሳችን መንፈሳዊ መብል ነው እና የኦርቶዶክሳውያን የእግዚአብሔርን ቃል መጽሐፍ ቅዱስን አያነቡም። ኦርቶዶክሳውያን መጽሐፍ ቅዱስ የትኛው ነው ብላችሁ ስትሉት አብዛኛው ኦርቶዶክሳዊ አሳየ መጽሐፍ ቅዱስን ብላችሁ ብትሉት ይሄንን አይደለም የሚያሳያችሁ። መጽሐፍ ቅዱስ ብለው የሚሏቸው ያሏቸውም ይሄንን ነው የሚያሳያችሁ። አብዛኛው ኦርቶዶክሳውያን የተባረከውን እግዚአብሔርን ቃል ቅዱሱን ቃል ሳይሆን የሚያነቡት እነዚህ መጽሐፍቶች ነው የሚያነቡት። የትኛውም ኦርቶዶክሳዊ ያለው የመጽሐፍ ቅዱስ እውቀት ምንድነው ተብሎ ቢባል እነዚህ መጽሐፍቶችን ማንበብ ነው። ከነዚህ መጽሐፍቶች ውጪ የእግዚአብሔርን ቃል መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን አንብበው አያውቁ።
ጥቂቶች የሚያነቡ እንኳን ቢኖሩ አብዛኛው ፐርሰንት ግን ከሊቅ እስከ ደቂቅ ከሚባለው ጀምሮ አብዛኛው መጽሐፍ ቅዱስን አያውቁም። ኢቭን ቄሶችና ዲያቆናቶች ሆነው አያውቁም። ይሄን ለጥላቻ አይደለም ያልኩትኝ። ይሄን ለጥላቻ ሳይሆን ያልኩትኝ አንድ ዲያቆን የተናገረውን እኔ አሁን ስለወጣው አንተ የኛን እምነት ስለምጠላ ነው ብለው ፖለቲካ የሚሰሩ ሰዎች አሉ። አይደለም፣ ስለምጠላ አይደለም። አንድ የቤተክርስቲያኑ ዲያቆን ከዚህ በፊት የተናገረውን ላሰማችሁ። ከዚህ በፊትም አሳይቻችኋለሁ። ይሄ ወንድም ምን ብሎ እንደተናገረ ላሰማችሁ። አንድ የጠብቁኝ ቪዲዮ። መጽሐፍ ቅዱስን አያውቁም ብዬ ስል ለማናደድ ፈልጌ ኦፌን ለማድረግ ፈልጌ ሳይሆን ራሱ ስለማያውቁ ነው። እንደማያውቁ ደግሞ የቤተክርስቲያኒቱ አገልጋዮች እንደዚህ ብለው ይናገራሉ። አብዛኞቹ አይፈልጉም። ቤተክርስቲያን ልጅ ነኝ አውቃለሁ። ቤተክርስቲያን ውስጥ ያለውን ዲያቆን ነኝ። ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ አውቃለሁ። የምናገረውን ስሜታዊ ሆኜ አልናገርም። ውስጥ ያለው እሳት ነው እንደዚህ የሚያናግረኝ። ትውልድ ወንጌልን እንዲሰማ፣ ኦርቶዶክሳውያን ወንጌልን እንዲሰማ ስለምፈልግ ነው። ዲያቆናትን አስተምራለሁ። እዚህ ያለሁበት መጽሐፍ ቅዱስን የማያውቁ ብዙ ዲያቆናት እንዳሉ ታውቃለህ? ፋክት። ለምን ግልጹን አንነጋገርም? እውነት ነው። ልብ በሉ። አሁን እኔ ብናገር የኦርቶዶክስ ዲያቆን እንደመሆን መጠን ከዛሬ 20 ምናምን ነገር ዓመት በፊት ማለት ወደ ጌታ ሳልመጣ በፊት አሁን እኔ በቀድሞ እውቀቴ ብናገር አንተ ስለወጣችን ቤተክርስቲያን ስለምትጠላት ምናምን ነገር ብለው ይላሉ። እዚህ ቤተክርስቲያኒቱን ስለምጠላ አይደለም ብራዘር። የዘመኔን ቁጥር የሰጠውለት ክርስቶስ ወንጌልን እንድሰብክ በጸጋው ሲጠራኝ ለምን ዋሻለሁ? ሰው ጋር መጥቼ እኔ የሃይማኖትን ስም ማጥፋት ምን ያደርግልኛል ብራዘር? ለምን አጠፋታለሁ? ኦርቶዶክስን ስሟን በፍጹም አላረገውም። እግዚአብሔርን ፈራለሁ። ስለዚህ የኦርቶዶክስ ቄሶች፣ የኦርቶዶክስ ዲያቆናት መጽሐፍ ቅዱስን እንደማያውቁ አስረግጬ እነግራቸዋለሁ። አያውቁም። በቅዳሴ ጊዜ ወንጌልን የሆነ ክፍል ግጻዊ በሚያዘው መሰረት ወንጌልን ዘግቶ ማነው ከፍቶ ማንበብና ወይ ከመልእክታት ዲያቆናቶች ማንበብ እሱ ማወቅ አይደለም። የመጽሐፍ ቅዱስ ክፍል አንድ ግጻዊ ያዘዘውን በዛ መሰረት ነው ያነበበው፣ ግጻዊ በሚያዘው መሰረት። ከዛ ውጪ